ሲል ይሆናል አለ። በምዕራፍ 46 ደግሞ በሰንበትና በስራ ቀን በበዓላት ቀን ይከፈታል፣ ከዛ ውጪ ዝግ ነው ይላል። በዚህ መሰረት ምን እንረዳለን ማለት ነው? ያ በር ለአገልግሎት ብቻ እንደሚከፈት ነው እንጂ ስትሪክትሊ ስለ ማርያም አያወራም ነው ያልከው ያለሁት ወገኖች። ይኸውና አንብበው ሁለት በር እንዳለ ነው እዚህ ጋር ራሱ የሚናገረው። ይኸውልህ ጌታ እግዚአብሔርም እንዲህ ይላል፣ በደንብ ይኸው ጌታ እግዚአብሔርም እንዲህ ይላል፣ በውስጠኛው አደባባይ ወደ ምስራቅ የሚመለከተው በር የሚመለከተው በር ምን አድርግ ስራ አለው። ስራ አዲስ በር ነው። በሚሰራበት በስድስቱ ቀን ተዘግቶ ይቆይ፣ ነገር ግን ይልና በሰንበት ቀንና በመባቻ ቀን ይከፈት። የትኛው የተሰራው አዲሱ በር ስራ የተባለው ይከፈት። ከዛ በኋላ አለቃው በስተውጭ ባለው በር ይላል። አየው ምንድነው የሚለው? አለቃውም በስተውጭ ባለው በር አየክ፣ የተዘጋ የሚለው ይሄን በር ነው። በር በደጀ ሰላሙ መንገድ ገብቶ በበሩ መቃን አጠገብ ይቆም፣ ካህናቱም የእርሱን የሚቃጠለውን መስዋዕት የደህንነቱን መስዋዕት ያቅርቡ፣ እርሱም በበሩ መድረክ ላይ ይስገድ፣ ከዚያም በኋላ ይውጣ። በሩ ግን እስከ ማታ ድረስ አይዘጋ። የአገሩም ሕዝብ በዚያ በር መግቢያ በእግዚአብሔር ይላል። በደንብ ያው በእግዚአብሔር ፊት በሰንበታት መባቻ ይስገዱ። አለቃውም በሰንበት ቀን ለእግዚአብሔር የሚቀርበው የሚቃጠለው መስዋዕት ነውር 6 የበግ ጦት ነው፣ ነውርም የሌለበት አንድ አውራ በግ ይሁን እያለ ይሄ ስለሌላ ቤተ መቅደስ ነው የሚያወራው። አየው አይደለ? ይሄ ክፍል ስለሌላ አዲስ ቤተ መቅደስ ነው የሚያወራው። ስራ በር እያለው ገባክ? ይሄ እዚህ ጋር ስላለው ሐሳብ አይደለም እያወራ ያለው። 44 ላይ 44 ላይ ያለው እኔ ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ ነው የሚለው። በራእይ ነው እያለ ያለው። ተዘግቶም ነበር፣ በራእይ እያየው ነው ይሄን በር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አለው አይከፈትም፣ ሰውም አይገባበትም። የእስራኤል አምላክና ተዘግቶ ይኖራል። 4 ነጥብ። ይሄ ስለሌላ የመቅደስ በር ነው የሚያወራው። እዚህ ጋር ስለሌላ የመቅደስ በር ነው የሚያወራው። ይሄ እንደገና ስራ እያለ እያዘዘው ነው። ስራ በር እያለ እያዘዘው ነው እዚህ ጋር ማን? እግዚአብሔር። ይሄሳ ኦሬዲ ተሰርቶ ያለቀን በር እያሳየው ነው፣ በትንቢት እያሳየው ነው። ኃያሉ ከእግዚአብሔር በቀር ኃያሉ እግዚአብሔር ገብቶበታል፣ ማንም አይገባበትም እያለ ነው እዚህ ጋር እየነገራቸው ያለው። እንዲህ አይነት በር ምድር ላይ ኤግዚስት አድርጎ ያውቃል? ኤግዚስት አድርጎ አያውቅም። እስራኤል አላት የሚባለው በር ይሄ ነው። ይሄ ነው። ይሄ ግን ስለሚመጣው ስለ ጌታ ውልደት የሚናገር በር ነው እያሳየው የነበረው። ይሄስ እስራኤል አገር ስላለው መቅደስ እያሳያቸው ነው። ስራ እያለው እኮ ነው። ስራ በውስጠኛው በኩል በር ስራ ወደ ምስራቁ በር የሚያሳይ እንጂ ይሄና ይሄ በፍጹም እኔ በታሪክ እኔ ሰምቼ አላውቅም። ይሄ 44 እና 46ን አገናኝቶ አንድ አይነት ናቸው ብሎ ነው የፈታ ሰምቼ እኔ በጣም ስንት እኔ በጣም ትንሽ እያለሁ መንፈሳዊ መጽሐፍቶች በተለይ በዚህ ሜሪዮሎጂ ላይ እንትን ማለት የጀመርኩት የምትለው ነገር ነው ያላቀው። አንደኛ ደረጃ በአባቶችም ትምህርት የሌለ አንድ አባት እንኳን አገናኝቶት የማያውቀው ነገር ምናልባት ባርነስ ያልከው እሱ አገናኝቶት ከሆነ እሱ የእሱ አይዲዮሎጂ ነው። ምናልባት አልገባውም ይሆናል ባርነስ። እሺ ችግር የለውም አልገባውም ብራዘር። እሺ ይኸውልህ ዋናው ቁም ነገር ኢቭን አንተ እንኳን ትክክል ብትሆን ማርያም እያለ አልጻፈም እዚህ ጋር። ዝም ብሎ በር ይዘጋል ይከፈታል ነው የተባለው። ታይፖሎጂካል ነው። ታይፖሎጂ ላይ ተመስርተን ዶክትሪን አንሰራም። ኤክስፕሊሲት የሆነ ማስረጃ ያስፈልገናል። ይሄ ኤክስፕሊሲት የሆነ ማስረጃ አለ የለም። ስለዚህ ይሄንን
በስነ ስርዓት ኤክስፕሊሲትሊ ሊያስቀምጥልን የሚችል ነገር ካለ ጠቅሰህ ልታሳየን ይገባል። አይ ኤክስፕሊሲትሊም አላሳይም፣ ግን እኛ ስንፈታው ምንም እንኳን ምሳሌያዊ ቢሆንም እንደዚሁ ነው ምንፈታው ካልክ ያው መብት ነው። እኔ ከአንተ ጋር ልሰለፍ አልችልም። ነገር ግን ኤክስፕሊሲት የሆነ ስለዚህ ስለ ዘላለማዊ ድንግልና የሚያወራ ስትፈልግ ከዚህ ከመጽሐፍ ቅዱስ ላይ ስትፈልግ ደግሞ ከፕሮቶ ኢቫንጀሊየም ኦፍ ጀምስ በፊት ማሳየት ትችላለህ። እቀበልሃለሁ። ቴንክ ዩ። እስኪ ዳኒ እኔ አንድ ጥያቄ ልጠይቅ። የክርስቶስ ኢየሱስ እናት እመቤታችን ቅድስት ድንግል ማርያም ልጅ ወልዳለች ብለህ ታምናለህ? ይሄ እዚህ ጋር ከፈታ ነው እዚህ ጋር መምጣት እንችላለን። ከኢየሱስ ሌላ ማለት ነው? አዎ ከኢየሱስ ሌላ ልጅ አላት ብዬ አምናለሁ። ኦኬ፣ እሱን እኔ በመረጃ አሳያለሁ። አንተም መረጃ እንትን በል። ትንሽ ጊዜ ስጡኝ፣ ትንሽ ስራ መጥቶብኝ ነው። እሱን እያወራን እዛ ላይ ዲስከስ እናደርጋለን። ችግር ያው መጽሐፍ ቅዱስ እየገለጠን እስከዛ አንዳንድ ሰዎች እኔ እዚህ ጋር መጥቼ እንትን እላለሁ። እሺ፣ ስራ መጥቶብኝ ነው። ጥያቄ ነበረኝ ከፈቀዳችሁልኝ። ዳንዬ ትፈቅድልኛለህ? በአርስቱ ላይ ለእኔ ነው የምጠይቀው? አዎ ለአንተ። ኦልዌይስ ዩ ካን አስክ ሚ ኦልዌይስ። ቴንክ ዩ፣ አመሰግናለሁ ዳንዬ። በፕሮቴስታንት ትምህርት ማርያም የተመረጠችው ለምንድን ነው ብላችሁ ነው የምታምኑት? ማርያም ተመርጣለች የሚለው ቋንቋ ምን እየተባለ ነው ያለው የሚለው ነው። ማርያም ኦፍ ኮርስ እግዚአብሔር መቼም ብዙ እህቶች ስላሉ ከነሱ መካከል ማርያምን ጸጋውን ሞልቶባት ለቁም ነገር አብቅቷታል ብለን እናምናለን። የተለየ ነገር ግን ለምንድን ነው የተመረጠችው? አላማውን የፈለኩት መመረጥ ስትይ ለምሳሌ ኢምፐርሰን እግዚአብሔር ከድንግል እንደምትወለድ ያውቃል። ግን ካለሷ አይሆንም አይነት አስተምህሮ ካለ እኔ አልወጣኝም። አሁን እኔ የምትጠይቀኝ ቀለል እንዲልልክ ማርያም የተመረጠችው የእግዚአብሔር ልጅ ልትወልድ ነው እልሃለሁ። በፕሮቴስታንት ምን ጥያቄ አለው? ኦፕን ኢንድድ ስለሆነ ጥያቄሽ ኦፕን ኢንድድ ማለት በምርጫ ስላልሆነ የልብሽን ለእንትን ላለልሽ አልችልም። ቀጥይ፣ ወደሚቀጥለው። ችግር የለም። እኔ ኦርቶዶክስ አይደለሁም እኮ እንዴት የልብ። እሺ፣ ማርያም የተመረጠችው ለምንድን ነው አልከኝ? እስቲ ንገረኝ፣ ድገምልኝ። ኦፍኮርስ ጌታችንና መድኃኒታችን ኢየሱስ ክርስቶስን እንድትወልድ ነው አለ። በጣም ጥሩ። መውለድ የሚለው ላይ መብራራት አለበት። ቆይ እና አልተመረጠችም። ዝም ብላ ነው እግዚአብሔር መጥቶ ልጁን ያስቀመጠባት? መርጣ እሺ ብላ እኮ ነው። በግድ ነው እንዴ? በግድ ነው አላልኩም። በግድም የጸሎቷ መልስ ነው። ተመርጣለች ማለት እኮ የእሷ ተጠይቃ የጸሎቷ መልስ ነው። የጸሎቷ መልስ ነው የማርያም። አይ በቃ ያዝልኝ። ወደ ሌላ ቦታ መሄድ ስለማልፈልግ ጥያቄ ላይ ፎከስ ላድርግ። ተወሽ ወደ ሌላ። እሺ፣ ከዛ ተመረጠች፣ የእግዚአብሔር ልጅ ወለደች ማለት አሁን ቀጥሎ ያለው ስቴፕ ዝም ብሎ ወለደች እንደሚባለው መቼም ሰው እኛም ወልደናል ልጆች። ማርያምን ከእኛ ጋር የሚለየት ምንድን ነው ተብሎ ነው የሚታሰበው በእናንተ ቤተ እምነት? በፕሮቴስታንት በመውለድ ደረጃ በቃ ወለደች ነው የምትሉት ወይስ መንፈስ ቅዱስ ነው የጸነሰችው? እንዴ መንፈስ ቅዱስ እሱን እናውቃለን። ጥያቄ በደንብ ተረዳኝ። ጥያቄ ኦኬ፣ ማርያም የወለደችው ልጅ ወይ ስትወልድ ከወንድ ግንኙነት ውጭ ስለሆነ ማርያም ከነፍሷ ነፍስ ከስጋዋ ስጋ ሰጥታለች ብላችሁ ታምናላችሁ? በቀጥታ ሳይሆን በተዘዋዋሪ ነው። ሲጀመር ነፍስ የራሱ የኢየሱስ ነው፣ የማርያም ነፍስ አይደለም። ነፍስ እግዚአብሔር ነች። ማርያም ላይ የተሰራው ነገር ምንድን ነው ነው? አሁን እኔም ብትጠይቀኝ እኔ እጠይቅልሃለሁ። የምሬን ነው። አንደርስታንድ እንዲያደርጉ ነው። አንድ ሰው የማርያም መመረጥ ሲባል ዝም ብሎ በቃ ልጅ ወለደች ብቻ አይደለም። የተከናወነውን ነገር ሂደቶች ትላንትና ነገሩ እንዲህ ማድረግ ጥያቄ ስታቀርቢ ምን ማድረግ ትችላለች መሰለሽ? እንድነካልሽ የፈለግሽውን ሙግት እያቀረብሽ ከዛ ከተቃወምኩ ያው ፓኬጅ ነው። አርስቱ እኮ የድንግል ማርያም መመረጥ ስለሚል አሁን እኔ ይሄን አንብቤ ስገባ ድንግል ማርያም የተመረጠችው ለምንድን ነው የሚለውን ካለኝ ጌታችን ኢየሱስ ክርስቶስን ለመውለድ ነው። እኔ ስፔሲፊካሊ የግድ ቅድስት ድንግል ማርያም ድንግል ትወልዳለች ነው የሚለው። በዛ ደረጃ ነው የምቀበለው። እሺ ቀጥይ። መውለድ የሚለው እኮ ብዙ ነገር አለው ዳንዬ። መውለድ ውስጥ እኮ እንዴት አይነት መንፈስ ቅዱስ ጸንሳ ነው የወለደችው። ስለዚህ አሁን እኮ የምናገረው ምንም ስህተት የለውም፣ ግን አንቺ አላረካሽም። ኦኬ ስትል እኮ ድንግል ማርያም ይሄ አሁን ያልኩን ነገር ለምን ከተቀበልክ ከስጋዋ ስጋ ከነፍሷ ነፍስ ተካፍሎ የማህፀኗ ፍሬ የምትሉት እናንተ የማርያም ልጅ ነው ብለህ ነው
የወለደችው የማርያም ልጅ ነው አይደለም? በመቶ የማርያም ልጅ ነው። በጣም ጥሩ። ስለዚህ ማርያም ይሄን አድርጋለች ማለት ነው። ስጋና ነፍስ ማለት አካፍላለች። የእሷ እኮ ነው እግዚአብሔር ነው። ስጋ ደግሞ ስጋ የሰው ነው እንዴ? ስጋም እኮ እግዚአብሔር ነው። የአንቺ ነፍስ እኮ ስለዚህ የአንቺ ነፍስና የእናትሽ ነፍስ አይገናኙም። ቆይ እንደሱ ካልክማ በአንተ ሎጂክ ሊድ ካልኩኝማ ነፍስ ብቻ ሳይሆን ስጋም የእግዚአብሔር ነው። እግዚአብሔርን የፈጠረው ስጋንም እኮ ያወራው ያለው አንዴ። ኧረ ቆይ መጀመሪያ እንተማመን እሱ ጋር። ቆይ ምን አውርተሽ ነው የምትተማመኘው? የሆነ ነገር ስታቀርቢ እኮ ነው አየር ላይ ነው ያልኩትን አድምጣ። ነፍስ ብቻ ሳይሆን ስጋም እግዚአብሔር ነው የፈጠረው። ያልፈጠረው ነገር የለም። እግዚአብሔር ነፍስንም የፈጠረ እግዚአብሔር ነው፣ ስጋንም የፈጠረ እግዚአብሔር ነው። ስጋ ወሰደች ከተባለ ነፍስስ ለምንድን ነው? የሌለ ሎጂክ ሰራህ ዳንዬ። ሎጂክ አለመሆኑ ላስረዳሽ። እንደሚታወቀው ከማርያም ዘርን ወስዷል ኢየሱስ። ስለዚህ አሳየኝ። መጽሐፍ ቅዱስ ብቻ አይደለም እናምነው እኔ እናንተ ከማርያም ዘርን ወስዷል የሚል ቃል በየተናገርኳቸው ነገሮች መካከል ዲፍሌክት አታድርግ። የጠየቅሽው ጥያቄ እኔ እንዲገባኝ ነው። እኔ እናንተ መጽሐፍ ቅዱስ ብቻ ማኝ ስለሆንን መጽሐፍ ቅዱስ ላይ ከማርያም ዘር ወስዷል የሚል ጥቅስ ምዕራፍና ቁጥር ቀጥታ የማህፀንሽ ፍሬ አልተባለም? የማህፀኗ ፍሬ ነው አይደለም? ኦኬ፣ የማህፀን ፍሬ ይተነተናላ። አሁን መተንተን አለበት። ተንትኝ ውስጥ ተንቴ በጣም የማህፀን ፍሬ ሲባል ስጋ ብቻ አይደለም የሚወሰደው፣ ነፍስም እኮ ነው የሚካፈለው። ነፍስ እንደሆነ አሳይኝ። እሺ በቃ የኔ ተራ ላይ ትጠይቀኛለህ። አሁን አንተ ወደ እኔ አታምጣው። እኔ ነፍስ አይወሰድም ካልኩኝ ይወሰዳል ብዬ እንዳሳይሽ ነው የፈለግሽው? ጥያቄ ከጠየቅሽ በኋላ ጥያቄውን ራስሽን ችለሽ ምንድነው እንድታይ የፈለግሽው? ማየት የፈለግኩት ማርያም የተመረጠችበትና የሰራችውን። አሁን ፖይንቱ ምን መሰለክ? ምንድነው መሰለኝ ስራ በቃ እኔ አሁን ይሄን ተናገረ ልዝጋልኝ ተናገረ። አሁን እናንተ ስትናገሩ ብዙ ጊዜ ምን ይሆናል? እኛ ማርያም እናቱ ነች ብለን እናምናለን ትላላችሁ። ቀጥታ ደግሞ የሚጋጭ ነገር እሰማለሁ እኔ በእኔ እምነት። ምን እያላችሁ ነው? አሁን ኦርቶዶክሳውያን ሲናገሩ እናቱ ነች ሲሉ በደንብ አብራርተው ከስጓ ከነብሷ ብለው በቃ የሚሉትን ይላሉ እነሱ። የእነሱ ላቆምና የእናንተ ምንድን ነው ነው? ዝም ብሎ ማለት ብቻ ነው? ወስዳለች ብቻ ነው የሚባለው? እስቲ አብራራልኝ ዳኒ። እኮ አሁን እኮ ዝም ብሎ ድፍን ያለ ነገር ነው የምታወሩት እኮ እናንተ። እስቲ አብራራው። መጽሐፍ እንደሚናገር ቃል ስጋ ሆነ ይላል። ኦኬ፣ ቃል መጀመሪያ ነበረ፣ ስጋ ሆነ ይላል። የማህፀንሽ ፍሬ ይለዋል። ስለዚህ የማህፀኗ ፍሬ ነው። እንደገና ከአባቶች በስጋ መጣ ይላል። ስለዚህ ከአባቶች ማለት ከአብርሃም ከይስሐቅ እያለ ዳዊት እያለ ከነርሱ በስጋ ነው ኢየሱስ የመጣው። ይሄ ስጋ ደግሞ ከማርያምም ጭምር ነው። ዝም ብሎ ከአብርሃም መጥቶ ማርያምን ዘሎ ወደ ኢየሱስ አይሄድም። ስለዚህ ማርያምም የአብርሃምም የዳዊትም ዘር ስለሆነች በእርሷ በኩል ስጋን ወስዷል ማለት ነው። ስጋን ወስዷል የሚለውን እናብራራዋለን መጽሐፉ በሚፈቅድልን ልክ ማለት ነው። ኦኬ፣ ስለዚህ ማርያም ልጇን ኢየሱስ ክርስቶስን ስትወልድ ከመንፈስ ቅዱስ እንደገና ከእሷ ዘር ወስዶ መጽሐፍ የሚናገረው ከወንድ ጋር ሳትገናኝ እንደሆነ ነው እንጂ የጻፈው የራሷንም ዘር ሳይጨምር አይልም ጸሐፊው። የማርያም ዘር ባይጨምር ኖሮ ልክ ከወንድ ጋር ሳትገናኝ ብሎ እንደጻፈው ሁላ የእሷም ዘር አልተጨመረም ብሎ በጻፈ ነበር። መጽሐፉ ግን የማህፀኗ ፍሬ ነው የሚለው። ስለዚህ ኢየሱስ ክርስቶስ የማርያም የማህፀን ፍሬ እንደሆነ ቃል በቃል ተጽፏል ማለት ነው። ዳኒ እሱን እኮ አይደለም ኖ መግባት አትችይም። ጥያቄ አስቀምጠሻል ማለት መጨረስኩኝ። ስለዚህ የማህፀኗ ፍሬ ነው። ከዛ ግን እንዴት ነው የማህፀን ፍሬ ስንል ያው እንደምናውቀው ወንድና ሴት በሚገናኙበት ጊዜ ከእናትም ከአባትም ዘር ተወስዶ ከዛ ይሄ ዘር ሲዋሃድ ወይም ደግሞ ከእናትም ከአባትም 50% ሄዶ ምን ይሆናል? ሕያው ነብስ ይሆናል። ማስረጃ መጽሐፍ ቅዱስ ላይ ለምሳሌ አዳምን ከጭቃ ካበጀው በኋላ ወይም ከሸክላ ካበጀው በኋላ ክላይ ነው የሚለው እንግሊዝኛው፣ ሕያው ነብስ ሆነ ነው የሚለው። እግዚአብሔር መንፈሱን እፍ ካለበት በኋላ ሕያው ነብስ ሆነ። ስለዚህ ኢየሱስ ክርስቶስም በዛ ፕሮሰስ እንዳለፈ የሚያስረዳን ብቸኛ ጥቅስ ይሄ ጥቅስ ነው ማለት ነው። ሰውነቱን ከማርያም ወስዷል። ወስዷል። ኢየሱስ ስጋ ብቻ አይደለም፣ እሷም ሰው ነች፣ ኢየሱስም ሰው ነው።
በዚህ መሰረት ሰውነቱን ወስዷል ማለት ነው። ነፍስ ግን የማርያምን ወሰደ የሚል ማስረጃ ከመጽሐፍ ቅዱስ ማምጣትም አይቻልም። የእግዚአብሔር ነው ብዬ የአዳምን ጉዳይ ጠቅሻለሁ። አይ የማርያም ነው ካልሽ ግን አንቺ ነሽ ማስረጃ ማምጣት ያለብሽ። ይማለልም እኮ ይልክ እንደሚሉት ሰዎች ትነሱና መድረሻው ሌላ ላይ አትገባላችሁ ነው እኮ ማለት ትምህርቱ የእናንተ ከሆነ ትላንትና ስሰማ አይ ነገረ ማርያም የሚባል ትምህርት የለንም ስትሉ ሚሊዮን ተይና አሁን ከኔ ጋር አውሪ። አይ ነው ጣልቃ ተግባብኝ፣ ይቅርታ ስለሰማው ነው። የትናንትና የቀጠለ ነው። የሚያደምጡን ሰዎች እኮ ዛሬ ብቻ የመጡ ሰዎች ከሆነ እንዲረዱን የፈለኩት ነገረ አፍርሹ። አሁን ያቀረብኩሽና አፍርሹ። እኔ ምንም አፈርስ ሆነ አድመጥሽ አንዴ ጣልቃ ተግባ። ኦኬ ምን አልከኝ? ኢየሱስ ክርስቶስ ብዙ ተባዙ በሚባልበት መንገድ ነው ተባዝቶ ነው የተወለደው ነው የምትለኝ? አሁን ስትናገር እፍ ብሎ ነፍስ ሰጥቶት ምናምን አልክ እና ኢየሱስ ብዙ ተባዙ ተብሎ በተባለበት መንገድ ነው የተወለደው ነው እያልከኝ ያለው? እኔ ከድንግል ማርያም መውጣት አልፈልግም ነበር። ችግሩ ተው ቆይ፣ ወደ ኢየሱስ አትሄድ፣ ማርያም ላይ ብቻ ቆምልኝ። ማርያም ነፍስ ስጋ ከሰጠች ታዲያ የሰጠ ሰው አለ? አሁን እኔ እንደዛ ብዬ እንዳንተ ባምን ኖሮ ለማርያም ለምንድን ነው እንደዚህ ያደረጋለ? ፍጥረት አለ እንዲህ አይነት ፍጥረት ያደረገ? በአንተ መረዳት በእናንተ ለአምላክ ነው አለ የተወለደው ብለህ የምታምነው? መጀመሪያ ታውቂዋለሽ? የምጠይቂውን ጥያቄ ዝም ብለሽ ስለቤተውና አውቀዋለሁ፣ ችግር የለም። አንተ ሲናለሽ ወይ ያልኩት አልሰደብኩሽም እኮ በጣም ብዙ ሰው እንዲህ ቢልክ ይቅርታ በሉኝ ብለህ ትጮኻለህ። እኔ ይቅርታ አትበለኝ። አሁን ጥያቄን ብቻ ለማረጋገጥ ስለፈለግኩ ነው። ማርያም አምላክን ነው መለኮትን ነው የወለደችው ብለህ ታምናለህ አይደለ? በኋላ አላልኩም እንዳትለኝ ስለፈለግኩኝ። ስግው ቃልን ነው መለኮት ነው ወይ? መለኮትም ሰው የሚሆነውን ነው የወለደችው። አልጠየኩም። በማርያም ማህፀን መለኮት አድሮ አንቺ አትጠይቂ። በቃ መልስ ያልቋል። በቃ ከዚህ በላይ ቆይ መለኮት በማርያም ማህፀን አድሯል ብለህ ታምናለህ አታምንም? እኔ ብትጠይቀኝ በደንብ ነው የማምነው። በጣም ጥሩ። ስለዚህ እንግዲህ መለኮትን የሚያክል እንደሚነገረው የተገለጠበት የተሸከመ ሰው አለ በዚህ ምድር ላይ ከማርያም ሌላ የለም። ከሌለ ማርያም ከሆነች ይህንን ሁሉ ያደረገችው ታዲያ ለምንድን ነው ልክ የእኔ እኩያ ነች እህቴ ነች እንደኛ ነች ምናምን የምትሉት ነገር? እሺ የምትሉት ነገር አስረዳኝ። ከሌለ ማንም ከሌለ ለምሳሌ የሆነ ነገር አብርሃም የሆነ ነገር ቢያደርግ የሆነ ሰው አድርጎት ሊሆን ይችላል። ሁሉንም ነገር አድርጎት ሊሆን ይችላል። አንደኛው ነቢይ በማርያም ላይ ብቻ የተደረገ ነገር ከሆነ ለምንድን ነው ታዲያ ምንድነው አምልኮ ምናምን ማታቀርቡት ነው የምስጋና ቢብኝ? እኔ ማርያም በመጀመሪያ ደረጃ ካቴጎሪካል ኤረር እየሰራሽ ነው ያለሽው። ሁለት የተለያዩ ነገሮችን አምጥተሽ ነው የራስሽን ነገር ያስቀመጥሽው። ካቴጎሪካል ኤረር ማለት ትናንትናም ዲፋይን አድርጌዋለሁ። ማርያም እንደኛ ሰው ስለሆነች በክርስቶስ አምና የዳነች ስለሆነች በክርስቶስ እህቴ ነች ብያለሁ። በስጋ እናቴ ትሆናለች ብያለሁ። ስለዚህ በስጋ ስናወራ እናቴ ልትሆን ትችላለች፣ በእምነትም እናቴ ልትሆን ትችላለች። በክርስቶስ ግን እህቴ ነች። ለምን? እሷም ራሷ በክርስቶስ አምና ነው የዳነችው እያልኩ ነው ያለሁት። ስለዚህ በክርስቶስ የተናገርኩትን በስጋ እንደተናገርኩ አድርገሽ ሁለቱን ካቴጎሪዎች ሚክስ አድርገሽ የፈጠርሽው ጥያቄ ነው እንጂ በማርያም ላይ እጅግ የከበረ የተወደደ አመለካከት ነው ያለን። የማህፀኗ ፍሬ የተባረከ ነው ማለት ማርያም ኢየሱስ ክርስቶስን ፍሬዋ ነው፣ የማህፀኗ ፍሬ ነው። አለቀ በቃ። ኦኬ አለቀ ብላችሁ ይሄ ንግስ። ኦኬ ማርያም እንዲህ ባለቀ እኮ አይደለም። እኔ ባምን አልኩ እኮ ኖሮ ያ ስጋ የተሰጠው ወይ ደግሞ አምላክ ያገኘው ስጋ ወይ ደግሞ የተገለጠበት ስጋ የማርያም ነው ማለት ነው። ከዛ የራሱ ነው የሆነው እንጂ አይደለ እንዴ? የአንቺ ስጋ የእናቴ ስጋ ነው። የማርያም ስጋ የእናቴ እንዳይሆንማ ከአባትና ከወንድና ከሴት ነው የተወለድኩት እኔ። ያ ስጋ በማርያም ስጋ ነው እግዚአብሔር የተገለጠው ብለህ ታምናለህ አንተ? በቃ ዝርዝሩ ይሄ ማይክሮስኮፒክ በክሮሞዞማል ሌቭል ላይ ትቀበላለህ ያልኩት እኮ እኔ ማይክሮ አትግባ ሱሪ የማርያም ስጋ ነው ብለህ ትቀበላለህ ወይ? አምላክ የተገለጠው በማርያም ስጋ ነው። አታቋርጭኝ። ጥያቄ እኔ የጠየኩትን መልስልኛ።
እኔ አላቋርጥም። ዝም በያ እሺ። ስለዚህ ጥያቄ ስጨርስ ጥያቄ እንዳልተመለሰ ትናገሪያለሽ። አይ ጥያቄ እሱ አይደለም። ከመጀመሪያ በፊት ከአንቺ ጋር እንደውም ጨርሻለሁ። ኤድና ይኸውልህ ዳኒ ምን መሰለክ፣ እኔ ወደ ማይክሮ ምናምን እንድትገባ ስላልፈለግኩ ነው። ዳኒ አይመለከትሽም። አንቺ ማነሽ የምትከለክኝ? ጥያቄ ምንድን ነው? ጥያቄ የለውም። በቃ ስርዓት ይዘሽ ማለት ጠይቀሽ ዝም እያልሽ የምናገረው የምታፈርሺ ከሆነ መብትሽ ነው። እኔ ዝም እልልሻለሁ። ይሄን አታውራ ይሄን አውራ የምትይ ከሆነ ከባለቤቶቹ ጋር አውሪ። አላልኩም እኮ ዳኒ፣ ይኸውልህ እኔ ያልኩት በማርያም ስጋ ነው ወይ የተገለጠው ብለህ ታምናለህ ወይ ብዬ እልሃለሁ። ማይክሮ ምናምን አልከኝ። አዎ አይደለም በለኝ። አይመለከትሽም። እኔ ማይክሮ ያልኩበት ምክንያት አላግባብ ከሆነ ታርብኛለሽ፣ በአግባቡ ከሆነ ትቀበያለሽ። ኦኬ። በማይክሮስኮፒክ ሌቨል ምን እንደተከሰተ አናውቅም። የመንፈስ ቅዱስ ስራ ነው ይሄ ነገር፣ የመንፈስ ቅዱስ ስራ ነው። ስለዚህ በመንፈስ ቅዱስ ነው ጌታ ኢየሱስ ክርስቶስ የተጸነሰው ማለት ነው መጽሐፍም እንደሚናገር። ከዛ ባለፈ ግን የማርያም ስጋ ነው፣ ቴክኒካሊ የማርያም ስጋ ነው። ግን የወሰደው ምንድነው? ዘርን የወሰደው መጽሐፍ እንደሚናገር ማለት ነው። ይሄ ዘር ደግሞ መጽሐፍ እንደሚናገር የማህፀንሽ ፍሬ ስለሚል ጭምር ማለት ነው። የዳዊት ዘር ስለሚል ማለት ነው። ከአባቶች በስጋ መጣ ስለሚል ማለት ነው። ግን ይሄ ቀጥታ እናትና ልጅ ስጋ እንደማይገናኝ እናውቃለን። እናትና ልጅ ደም እንደማይገናኝ እናውቃለን። መጽሐፉም የዛሬ 2000 ዓመት ቢጻፍም ይሄን ፖይንት ሳይንስ ስለሆነ አልተሳሳተውም። ስፖቶን ያገኘው እንደ ቁርአን እንኳን አልተሳሳተም። ስፖቶን ቀጥታ በሳይንስ ያለውን ነገር ነው መጽሐፍ ቅዱስ አብራርቶ የጻፈውና እንደተጻፈው አምናለሁ። አለቀ። አይደለም ብቻ ነው የምፈልገው። ሰምቻለሁ። ቴንክ ዩ። በማርያም ስጋ ነው የተገለጸው አይደለም። ስጋው የራሱ ነው፣ የኢየሱስ ክርስቶስ ስጋ ነው። ከሰማይ ይዞት የመጣው ማለት ነው። ልክ እኛ እንደምናምነው ነው። ከዘሩ ይኸውልሽ፣ ስጋ የሚሰራው ከክሮሞዞም ነው እና ኢየሱስ ክርስቶስ አሁን እኔ እኮ ክርክር ልጀምር አይደለም እኮ የጠየቅኩት። እኔ በማርያም ስጋ ነው ወይ የተገለጠው በትለኝ እኔ አይደለም እልሃለሁ የራሱ ነው ብዬ ስለማመን። እሺ እናንተም እንደኛ ነው የምታምኑት ወይስ እንደማን ነው? ከአባቶች መጽሐፍ እንደሚናገር በስጋ መጣ ይላል። ስለዚህ ኢየሱስ ክርስቶስ የአባቶች ስጋ ነው። ስለዚህ የአባቶች ስጋ ከሆነ የማርያምም ስጋ አለው። እኔ የአባቶችን አጨመርብኝ። የማርያም ስጋ ነው ወይ? አንድ ናችሁ፣ በዚህ ረገድ አንድ ናችሁ። ኮፕቲክዬ ወይ እንደኛ ማድረግ እምቢ ብሎ ነው እንጂ ኮፕቲክ አንድ አይደለንም። ምን ላይ ነው እንዲሆን ነው? ሁለታችሁ አንዳችሁ አንድ ጊዜ አንድ ናችሁ ካለችን ታብራራ። አለዛ ስም እያጠፋች ነው። ኮፕቲክ ካንቺ አልጠብቅም። ወይ እሷ ሰማያዊ ስጋ ብላ ነው መታምነው። አንዴ ዳኒ እኔ ማሳላፍረ ምን እናገራለሁ? አንቺን አልጠየቅኩሽም። ኮፕቲክ ከምን አመተሽ ነው? ምኑ ነው አንድ ነው? ኮፕቲክ አንቺ የማርያም ስጋ ነው ብለሽ ታምኛለሽ አይደል? አንዴ ፕሊስ ሚታ አንዴ ዳኒ በህግ አምላክ እንዴ ታፈንን እኮ ባንተ ምክንያት። ቆይ ነው የተጠየቅኩት እኔ ነኝ። አንቺ ለምን መግባት የምትፈልጊ? አልመልስም አልካ። ኦኬ ጸሎት ቤትህን ስርዓት ታስይዛለህ። እኔ በተሰጠኝ እድል አወራለሁ። ጸሎት እሺ፣ እዝነት አለሽ። አንዴ ቆይ ኤቡ፣ አንደኛ ስታወሩ አንዳችሁ ጠይቃችሁ አንዳችሁ ደግሞ ሚዩት እያደረጋችሁ፣ ካልሆነ ደግሞ ወደ ጀመርነው ርዕስ ብንሄድ ደስ ይለኛል። ዳኒ እናንተና ኦንሊ ጂሰሶች እኩል ናችሁ፣ አንድ አይነት ናችሁ ብላለችና እስቲ ታሳየን የቱ ጋር አንድ ነው? ኮፕቲክ ማንን ይጠይቅ? ግን አሁን ስሰማችሁ ሁለታችሁም አንድ አይነት ነው። አድሚት ማድረግ ግን እምቢ ብለሃል ዳን። ሰው አድሚት አድርግ። እሷን በትክክል እየጠየቀች እኮ ነው። የትኛው ነው አንተ እየተጠየቅ ያለህ እየመለስክ አይደለም። ስለዚህ በእጅ አዙር ትመልሳለህ which means ትስማማለህ እሷ ከምታምነው ማለት ነው። እንዴት መሰለሽ የምትመልሺው? እነሱ እንደዚህ ያምናሉ። አንድ አንተ እንደዚህ ታምናለህ። ሁለት አንተ ያመንከውና እነሱ የሚያምኑት አንድ ነው ወይም ይለያያል ታያለሽ። እና ልጠይቅህና ከዛ የእነሱን እምነት ታውቂያለሽ ወይ? የእነሱን እምነት ታውቂያለሽ? አሁን ስትነግረን ነበረ። ስለዚህ የእነሱን እምነት እኔ ልንገርሽ። እነሱ ኢየሱስ ክርስቶስ ስጋም ዘርም ከሰማይ ይዞ መጣ ነው የሚሉት እንጂ ከአባቶች መጣ አይሉም። እኔ መጠየቅ አለብኝ። ራሴን ጠይቁኝ ከፈለግሽ እንዳያንቺ ጠይቂያለሽ። ግን አንድ ጊዜ ከሷ ጋር ልጨርስ ስለኔ መናገራችሁ ደግሞ ጸሎት ብዬ ቆይ እሺ፣ አንድ ጊዜ ቆይ አንድ ሄቡ ከኤርና ጋር ያለውን ይጨርሱና ከዛ ወደ አንቺ እንምጣ። ኤርና ፈቃደኛ ነሽ? ኤድና ከሰማይ እኔማ አስቸገረን እኮ ዳን ከአንድ ወደ አንድ እየዘለል አሁን አማርኛሽን አስተካክል። የምትዘይው ራስሽ ነሽ። ታይፖሎጂ እንደዚህ አይነት ሞቲቭ ሳይሆን ቆይ ለመረዳዳት ስለሆነ
እኮ ስለዚህ የዘለላት ታይፖሎጂ አሁን ወደ ሌላ ገባችሁ። ታይፖሎጂ ራሱ ታይፖሎጂ አይደለም። አንድ ናችሁ ስላልሽ አንድነታችንን እናሳየን። አለዛ ዝም ብለሽ ታይፖሎጂ ትተነዋል። አሁን ወደ ሌላ አርዕስት ነው። ስለዚህ ማታውቂው ነው ያወራሽው ማለት ነው። ቆይ ልጠይቅህ። መጠየቅ አይደለም። አንድ ናችሁ ካልሽ እኮ ኮንክሉዥን ላይ ደርሰሻል። ይሄንን እኔ ስሰማችሁ በቃ ሁለታችሁ ስለዚህ እነሱ የሚያምኑት እንደዚህ ነው፣ እናንተ የምታምኑት እንደዚህ እና አንድ ካልሆናችሁ መልስልኝ። እኔ ልጠይቅ። አንተ ኦልሬዲ ኮንክሉዥን ላይ ደርሰሻል። መጠየቅ የለብሽም እኮ ሄቨን እንደዚህ ነው የምታምነው፣ አንተ እንደዚህ ነው የምታምነው። ስትጠየቅ አንተ እኮ ቆይ ዳን ተረጋጋ እንጂ ምን ነው ስትጠየቅ? ተረጋጋ አትበይኝ። አንቺ የማታውቂው ነው ያወራሽው። አይደለም ስትጠየቅ የመለስክ ነው። በመልስ አይመለከተሽም። አንድ ናችሁ ካልሽ እኮ ሁለታችንም ታውቂያለሽ ማለት እኮ ነው። እና ልጠይቃችሁ በቃ አሁን ተረጋጋ። ለምን የምትጠይቂን? እነሱ የሚያምኑት እኔ ለምሳሌ ብጠይቂ እነግርሻለሁ። እነሱ እንደዚህ ነው የሚያምኑት፣ እኛ እንደዚህ ነው የምናምነው ብዬ እነግርሻለሁ። አንቺ ግን እነሱ እንደሚያምኑት ስጋ ከነፍሷ ነፍስ ወሰደ ብለህ ታምናለህ? መጠየቅ የለብሽም። አንድ ናችሁ ካልሽ እኮ በቃ ኮንክሉዥን ነው ኦልሬዲ። አሁን ስለማታምን ነው። ሄቨንን ብጠይቃት አዋናምንም ትለኛለች። ስለዚህ በቃ ያለ እውቀት ነው አዚዛል ያወራሽው። ሄቨን ከስጋ ከነፍሷ ነፍስ ወስዷል ክርስቶስ ብለሽ ታምኛለሽ? ከእናታችን ቅድስት ድንግል ማርያም አሁን ዳን ልጠይቅህ። ዳን ከነፍሷ ነፍስ ከስጋ ስጋ ወስዷል ከእናታችን ቅድስት ድንግል ማርያም ብለህ ታምናለህ? ማለት ይከብድሻል ብናገር መልሱን አይቅርብሽ። አየህ መልስ የለህም። ስለዚህ አንድ ናቸው። ይከብድሻል፣ አታውቂውም። አሁን ማይ እንትኔ ትክክል ነበረ። ትክክል አይደለሽ። መልስ የለህም። መልስ እውነት ካለህ መልስ። ከስጋ ስጋ ከነፍሷ ነፍስ ወስዷል ወይ ክርስቶስ? ሚውት አድርጊው። ማርያም ኢየሱስ ክርስቶስ የማርያም የማህፀን ፍሬ እንደሆነ መጽሐፍ ይናገራል። ከሰማይ የመጣ አይደለም እነ ሄቨን እንደሚሉት። ይሄ የማህፀን ፍሬ ግን አድጎ ስጋ ሆኗል፣ ነፍስ ደግሞ ከእግዚአብሔር ተቀብሏል ብለን እናምናለን። ይሄ የሁለታችን ልዩነት ነው። ልዩነቱን እንኳን አላወቅሽውም። የት ነው የመጣ? አድጎ ነው ስጋው የመጣው? ኧረ ያንተ ከሴል ነው የሚመጣው፣ ከዘሩ የማህፀን ምንድን ነው የሚባለው በአማርኛ? ኦፍ ስፕሪንግ ነው የሚለው። የማህፀን ፍሬ ማለት እኮ ይሄ ዘር አድጎ ቲሹ ይሆናል። ቲሹ ደግሞ አድጎ ኦርጋን ዴቨሎፕ ያደርጋል። ስጋ ወደሚለው ይደረሳል። ስጋ እኮ ወጣች ነው ወይስ ዘሙሉ ወጣ? ኦኬ እሺ ሶሪ። ስለዚህ ይሄ ስጋ የማህፀን ፍሬ የነበረው ነው አድጎ ስጋና ደም የሆነው። ስለዚህ ኢትስ አ ግሮዝ ኢትስ አ ዴቨሎፕመንት። ወደ ስጋ ነው ያደገው እንጂ ስጋውን ከማርያም ቆርጦ ወይም ደሙን ከማርያም ቀድቶ አልወሰደም። ይሄን ነው እነሱ ግን ከሰማይ መጣ ነው የሚሉት። እሺ ለወደፊት ከፈቀዳችሁልኝ የእኛንም ስለነካይ እናዬ እኛ ከሰማይ ዱብ አለ አንልም። ካለ ማስረጃ ቅር ዝም ብሎ ማምለጫ መንገድ ስለሚፈልጉ ብቻ ነው ሁልጊዜ ከሰማይ መጣ ከሰማይ። እኛ ቃል ከሰማይ ስለሆነ ምን ቃል ከሰማይ ስለሆነ በድንግል ማርያም ማህፀን ውስጥ ቃል ስጋ ሆነ ብለን ነው የምናምነው። ከማርያም ስጋና ደም አልወሰደም ብለን ስናምን በግልጽ እኮ ነው። አሁን እኮ ችግሩ የሚፈጠረው ምን ይሆናል መሰላችሁ? ሲወራ ልክ እንደናንተ እናምናለን ይባልና እናንተም ጠበቅ አድርጋችሁ አትጠይቁም። ከዛ በኋላ አንድ ነን በሚባል ይታለፋልና ሰው በጣም እየተሳሳተ ነው ያለው። ምን ማለት ነው? ወይ ኦርቶዶክስ አልሆነ ወይ የሆነ እምነት ተከታይ ያልሆነ መሀል ላይ ብቻ ያለ ሆነ ነው። ኤቨን አንድ ነን ብሎሻል እኮ ከትምህርቱ እኮ ቀላል እኮ ነው። አንድ ነን እያለሽ አልኩም። አንተ ትልቅ ሰው ነህ ብዬ ነው የማስበው። ያላልኩት ብለዋል። እንዴት መሰለሽ? ይኸውልሽ እንደ አንቺ ከሰማይ መጣ ያልሽውን እሱ ሁለቱንም ከሰማይ እንደመጣ ነገረን እኮ። ዘር የሚባለው ዘር የሚባለው አለሽ። ዘር የሚባለው እሱ ነው። በኋላ በእድገት ስጋ የሆነው አለ። ዘር የሚመጣው ከየት ነው ስትይ፣ በቃ አሁን ይህንን እኮ ነው የሚልሽ። እኛ እንደዚህ አናምንም። ከስጋው ስጋ ተከፈለ ስንል እንደዛ ነው ያለው። እና እውነቷን ነው ኮፕቲክ ያለችሽ። ለምንድን ነው የምትከራከሩት? አንድ ናችሁ እኮ ነው። አሁን እሱ ላለማመን ነው እንደዚህ የሚሽከረከር ያለው እንጂ አንድ ካራማራ ትልቅ ሰው ነህ ያላልኩትን በድፍረት ስታወራ በጣም ይኸውን ገለጽከው እኮ። ይኸውልህ አልገለጽኩም ባለው አልከን። ዘር የማታውቀውን ነው የምታወራው። አይመጥንም አለ። ቆይ ዘር የሚባለው አልክ። ዘሩ ነው እሷ
በዘር ነው የተገናኘ ነው። ዘሯ ነው አልክ እኮ ቀላል እኮ ነው። ስጋዋ አላልክም። በዘር ያንን እድገቱ ሁሉ እኮ ነገርከን። እንዲህ ተብሎ ትሹ ሁሉ ነገር አወራህን እኮ። ከዛ እሱ ስጋ ሆነ አልክ። ስለዚህ ምን ለማለት ፈልገ ነው ሲባል አይ ነፍሱ የራሱ ነው ለጠልከው አንድ በል። ሁለተኛው ስጋው ደግሞ ከዘር ነው። ምክንያቱ እኔ ዳዊት ዘር ነኝ ብሏል። ስለዚህ በዚህ ነው የተካፈላት አልክ። እሷና አንተ ምን ለያችሁ ነው? እውነቷን ነው ኩርቲክ የተናገረችው። እኛ አልዋሸንም እኮ ያልከውን ነው የደገምነው። አይ ሲጀመር አዶን ነው። እኔ ባለፈው በደንብ ስናወራ ነበር። አሁን ግን ካለህ ስተት አዶን ነው ብቻ ያልከውን ነው የደገምነው። እኔ ምንም አልደገምክም ብራዘር፣ ደግመህ አታውቅም ማለት ፕሊስ። ይኸው አልከን እኮ ልድገምልሽ። ከዘር ነው ወሰደው። አንተ ለምን ትደግማለህ? እኔ ያለው አንተ ለምን ትደግማለህ? አንተ ኦልሬዲ ተሳስተሃል። አላልክም ካልክ እኮ ይኸውልህ፣ አላልክም ያልክበት ምክንያት መጀመሪያ አስረግጠን እንገርህ። ምንድን ነው ያልከን? ዘር ነው። ዘር ሲሆን ደግሞ እኔ ዳዊት ዘር ነኝ ብሏል። በእድገት ስጋ ሆነ። ከማርያም ምን ወሰደ ሲባል ቃሉ የሚለው በማህፀንሽ ፍሬ ነው የሚለው ፍሬው ነው ብለህናል። ፍሬው ምንድነው ስትባል የለህም። ምንድነው ሲባል ዘር ነው አልከው። ዘሩ ምንድነው ሲባል የዳዊት ዘር ነው እንዴ። ታዲያ በዚህ ሐሳቤ ስታስበው እንግዲህ ነፍስ የራሱ ይዞ ነው የመጣው። ምክንያቱም ሰጪው እሱ ራሱ ነው አለ። እሷ ደግሞ ስጋውም እኮ እሱ ራሱ ሰጪ ነው አለች ብለሃለች። ይህንን ስትባባሉ እኛ የተለየ ነገር አልሰማንም ነው። ያው የራሱ ነው ሲል የሰማችሁ ሚስኮት ለማድረግ እንደዚህ እኔ ቃል በቃል እኮ ነው የደገምኩልህ። አልደገምኩትም በጣም እሺ። እኔ ተሳስቼ ከሆነ በቃ እሺ ያርሙኝ ሰዎቹ። በደንብ ነው ማረም። እኔ ነኝ ማረም። ሌላ ከኔ የተሻለ አንተ ሊያርም ይችላል። አንተ እኔ ነው ግመነው እኮ አንተ አላመንክም። ሌላ ሰውን እንጂ የሚያርመን ለምን ያለሁኝ ራስ ወዳድ ነህ ታውቃለህ። እግዚአብሔር ይስጥልኝ። ስለሰማነ የሰማነውን እንደግመዋለን። እኔ ነኝ ማውራት ያለብኝ። ፈጣራ አላወራም። ካራማራ ራሱ ይበለውና አንተ የሳትከውን ነገር ካራማራ ትክክል አይደለም። ዳንኤል ተቋርጫለሁ አለው አልክ አራ እንደ ካል መጀመሪያ ያይሰማከም ከምታቆላምጪኝ ሚስ ሪፕሬዘንት አታደርገኝ እህታችን የተወደድሽ። ያቆላምጡ ሚስ እያቆላመጡ ሰውን ሚስ ሪፕሬዘንት ማድረግ ጸሎት እያወራ ኔትወርክ እምቢ ብሎታልና ምን ያለክ ነበረ? ሚስ ሪፕሬዘንት ያደረግንህ ከመሰለህ ድገመውና አንተ ያልከው አሁን በትክክል አስቀምጥልንና እኛ ከተሳሳትን በስህተት ሰምተንሃል ወይም በስህተት ተረዳነህ ብለን እንታመናለን። ችግር የለብንም። ያልከውን አሁን ድገምልን ዳን። አሁን እንዲገባችሁ አይደል የፈለጋችሁት? ምንም አንድ ደቂቃ ተጨማሪ ከማስረዳ ኦልሬዲ እንዳስረዳ ፈቅዳችሁልኛል። የነሱን ካላስረዳው የኔ አቋም ለእናንተ ግልጽ ስለማይሆን እሷ ሳትገባብኝ ማስረዳት አለብኝ። ስጨርስ ግን አንቺ እንደፈለግሽ ታወሪያለሽ። ሚዩት ነው ማድረገው። እና ሄቨን የሚያምኑት ስጋው እንዳለ ሰማያዊ ነው ብለው ነው የሚያምኑት። ከሰማይ ነው የሚሉት። ስለዚህ ከማርያም የተካፈለው ምንም አይነት ስጋ የለም ብለው ነው የሚያምኑት። መቅዳት የምትፈልጉ ካለ እደግምላችኋለሁ። እነ ሄቨን የሚያምኑት ስጋው ሰማያዊ ነው፣ ከሰማይ ነው የመጣው። እግዚአብሔር ስጋን አዘጋጀህልኝ የሚል ቃል ስላለ ከሰማይ መጣ ነው የሚሉት። አለቀ። እሺ እናንተ እንዴት ነው የምታምኑት ብላችሁ ስትጠይቁን እኛ የምናምነው የማህፀን ፍሬ ማለት ምን ማለት ነው? ይሄ ፍሬ ከሰማይ መጣ እያልን አይደለም። ከአባቶች በስጋ መጣ። እነዚህ አባቶች ደግሞ በምድር ላይ ያሉ ሰዎች ናቸው። ዳዊት አለ፣ አብርሃም አለ፣ ማርያም ራሷ አለች። ስለዚህ በስጋ መጣ። ስለዚህ ስጋው ሰማያዊ ሳይሆን በዚሁ ምድር ላይ ያለ ነው ማለት ነው። በዚህ መሰረት ዘርን ያዘ ስለሚል ይህ ዘር በግሪኩ ስፐርማ ይባላል። ስፐርም ሳይሆን ሲድ ስፐርማ። እሱ ዘር በመንፈስ ቅዱስ ተጸንሶ ጌታ ኢየሱስ ክርስቶስን ሆነ። ለምን? ቃል ስጋ ሆነ ስለሚል ማለት ነው። ይኸው ደግሞ ሰው እንደሚሆነው እንደማንኛውም ሰው በተአምር ሆነ እያልን ያለ ነው። በዚህ መሰረት እስከ ሰማይ መጣ የሚለው ሐሳቡ ትክክል አይደለም ማለት ነው። አሁን የተናገርኩትን ማምንበትም ነው። ምናልባት መብራራት ካለበት
ኤክስፕሊሲትሊ ፒን ፖይንት እያደረጋችሁ ጠይቁኝ። አሁን የማህፀን ፍሬ ቆይ ሄቨን አንቺ ትቀጥያለሽ። ላሳያችሁ ስለፈለኩ ነው። ማስረጃዬን ትልቁ ላይ አድርጉኝ። እሺ አሁን ከራሱ አልጀመረም። ከዛ ፍረዱ ራሳችሁ። እኔ ፍርድ በራስ ነው የሚፈረደው። አንዴ ትልቁ ላይ አድርጉኝና ላሳያችሁ ምን እንደምን ከሰማይ ነው የመጣው። ይሄው አንዴ ራሳችሁ ታነባላችሁ፣ ከዛ ትዳኙናላችሁ። እኔ መዳኘት ይወላሽ እንዲህ ነው የሚለው አለ እዚህ ጋር ለእግዚአብሔር ኦኬ ይህ ቃል ከአብ ውስጥ የመጣው እዚህ ይሄ ነው። ይቅርታ እግዚአብሔር የሚመስል የለምና እግዚአብሔር የሚመስል ቃልን በማርያም ይኸው ይውላችሁ ለእግዚአብሔር የሚሳነው ነገር የለምና የአብ ቃል በማርያም ማህፀን አድሮ በመንፈስ ቅዱስ አሰራር ምድራዊ ዘር ያልተቀላቀለበት ሰማያዊ ስጋ የሆነ ታየ ተገለጠ። ምን ማለት ነው ሲባል ይሄ ሐሳቡ ነው። ሰማያዊ ሲባል ምን ማለት ነው ነው። አሁን ሰማይ መጥቶ ማርያም ማህፀኑ ከሰማይ መጥቶ ውስጧ ግብት ብሎ ዱባ አለ ማለታችን አይደለም። ግን እነሱ ሁሌ ሚስኮት ማረክ ስለሚወዱ መብታቸው ነው። እኛ ደግሞ እንናገራለን። ምንድነው የሚለው? ወልድ ወይ ደግሞ ቃል በእግዚአብሔር ውስጥ የነበረ ቃል በመንፈስ ቅዱስ አሰራር ወይ ደግሞ እነሱ ምን እንደሚሉት ይነግሩናል። በደንብ አድምጡኝ። ካራማራ በደንብ አንተ አድምጠኝ። በመንፈስ ቅዱስ አሰራር ቃል የእግዚአብሔር ቃል መጥቶ በማርያም ማህፀን ውስጥ በመንፈስ ቅዱስ አሰራር ስጋ ሆነ። የት? በማርያም ማህፀን ውስጥ። ከማርያም ምንም አልወሰድም። አሁን ይሄ የኛ ትምህርት ነው። እኔ የእነሱን አልነካውም። እነሱ ምን ይላሉ ምንድነው የሚያምኑት የሚለውን አልተናገርኩም። የእነሱን ግን እስቲ ግልጽ አድርገው ይናገሩ። ሁልጊዜ ከሆነ ሰው ተነስተው ነው ሰውን አኪዩዝ ማድረግ የሚወዱትና ፕሊስ እኔ ተናግራለሁ። ከማርያም ምንድነው የተገኘው ብዬ ብጠየቅ እኔ ማርያም ወላዲት ነች፣ በመውለድ ወልዳለች፣ ግን ስጋም ነፍስም አልሰጠችም። ይሄው ግልጽ ነው። እሞገታለሁ በኋላ ጊዜ ሲኖር ራሴን ችዬ። ካራማራ ሰምተኛል። አንተ መሃል ገብተህ ዳኘኝ። ይሄው ያንቺ ግልጽ ነው ሄቪዬ እና የሱ ምንስማው የዳን ግልጽ አይደለም። ያንቺ ግልጽ ነው። በቃ በማህፀን ማርያም ነገር ጠይቂኝ ግልጽ ነው። ያንተ ነው ግልጽ ያልሆነን የሷ ግልጽ ነው። የማህፀን ፍሬ ነው አልከን። ምን ማለት ነው የማህፀን ፍሬ? የማህፀን ፍሬ ማለት ነው በአማርኛ ለምሳሌ የሆነ ነገር ፍሬ ሲባል ያ ነገር የሚሰጠው ማለት ነው የሷ ዘር ነው ማለት ነው። የማርያም ዘር ነው እንጂ ከላይ ከሰማይ የወረደ ነው ማለት አይደለም። ስለዚህ የማህፀን ፍሬ ነው። ልክ እናት ልጅን እንደምትወልድ በዘር ማለት ነው። ኢየሱስም የማርያም የማህፀን ፍሬ ነው። ለምን? በስጋ ከአባቶች ስለመጣ በማርያም በኩል ነው የሚመጣው። ስለዚህ ስጋን ሼር አድርጓል። አዎ። እንዴት ነው ያደረገው? አሁን በዘር ተካፈለ ብለህ ታምናለህ? 100% እንዴት ነው ማላምነው? ስለዚህ ከስጋዋ ስጋ ከነፍሷም ነፍስ ወስዷል የሚለው ነው አልቀበልም ያልክ ያለው ፕሬሽኑ ትክክል አይደለም። ኖርማሊ ልጅና እናት እኛ ቆይ ከስጋዋ ስጋ ከነፍሷ ነፍስ ስንል እኮ ዘር ተካፈለ ያልን ነው። እና ዘር ተካፈለ የምትቀበል ከሆነ ምን ነው የሚቀበለው? ታዲያሱ ማለት እኮ ነው። ቆይ እኛ ከስጋዋ ስጋ ከነፍሷ ነፍስ ስንል ዘር ተካፈለ ያልን ነው። እዚህ ሁኔታ ላይ ችግራችሁን ልንገርሽ፣ ወይም ደግሞ ችግር አለ። ችግሩ ላሳይሽ። ከስጋዋ ስጋ ከነፍሷ ነፍስ፣ ሲጀመር ነፍስ የእግዚአብሔር ነው ብያለሁ። ከነፍሷ ነፍስ ስትሉ ምን እያላችሁ ነው የሚለውን ማየት አለብን። አንድ ሕፃን ሲወለድ በማህፀን ውስጥ ከእናት የሚወስደው ነገር አለ። ያ የሚወስደው ነገር ዴፊኒትሊ ስጋ አይደለም። መጽሐፍ ቅዱስም በዚህ ጉዳይ ላይ አልተሳሳተም። መጽሐፍ የሚለው ዘርን ወሰደ ይልና ይሄ ዘር እንዳደገ ይነግረናል ማለት ነው። በዚህ መሰረት አሁንም ኢየሱስ ስጋ ከማርያም ቆርጦ ወሰደ የሚል አስተምህሮ እንዳትገቡ ነው። ለምን? ዘርን ወስዷል፣ ጥያቄ የለውም። መሀል ላይ ቆይ አንድ ጊዜ ይኸውልሽ፣ አንድ ላይ እንዲመልስልኝ አንድ ጊዜ እንዲመልስልኝ። ስጋና ነፍስ ለየቅል ናቸው። አንተ ሰው፣ አሁን ምሳሌ እኔ ሰው ነኝ። ስጋዬ ለብቻው ነፍሴ ለብቻው ነው የሚቆጠረው። ጴጥሮስ እንደዛ በማን ጳውሎስ እንደዛ ይላል። ስጋው ነፍሱና መንፈሱ ይላል አይደለም መጽሐፉ አይደለም። መጀመሪያ ቆይ ችግር የለም እሱ ሌላ ጥያቄ ከጠየቅ አዳም መጀመሪያ ስማኛ ጥያቄውን። አሁን ወደ ምን እንደሄድክ ስለማውቀው ነው። መጀመሪያ እዚህ ጋር እንገናኝ። አንድ ሰው የሚባለው ነፍሱና ስጋውን አንድ ላይ ተደምሮ ነው። ቆይ አንድ ጊዜ ገሊላ አንድ ሰው
ሙሉ ሰው የሚባለው ነፍሱና ስጋው አንድ ላይ ነው ወይስ ስጋው ነው ሙሉ ሰው የሚያስብለው? ምክንያቱም ሰው ነፍስ፣ ስጋ፣ መንፈስ አለው። ይሄ ነው ሙሉ ሰው የሚያስበለው እንጂ ነፍስና ስጋ ሙሉ ሰው። በጣም ጥሩ። ሙሉ ሰው ከሆነ ፍሬ በሚባል ውስጥ ፍሬው ላይ ስጋና ነፍስ አለ? ሳይንስ እያወራ ነው ማለት ነው አለ። ፍሬ በሚባለው ውስጥ ነፍስና ስጋ አለ ወይ? ፍሬ እኮ ስጋ እኮ ማለት የፍሬዎች ስብስብ እኮ ነው። እንዴት ነው ነገሩ? you don't understand this? ነፍስና አንድ ፍሬ ውስጥ ነፍስና ስጋ አለ ወይ? ፍሬ ሲባል ሴል እንደሆነ ገብተዋል። ግን ሴል ውስጥ ነፍስና ስጋ አለ ወይ? ሴል ውስጥ እንዴት ስጋ ይኖራል? አይ ሚን ባዮሎጂን ሪቫይዝ አድርግ ብራዘር። ሴል ነው። ሴሉ ምንድነው እንደሚሆነው? ስጋ እኮ ማለት ላይክ በደረጃ እንኳን ስናየው ሴል ቀጥሎ ቲሹ ያለ እየጨመረ ሄዶ ነው ወደ ስጋ የሚካሄደው። ላይክ ጋፕ ራሱ አለው የሴሎች ስብስብ። አሁን ፕሮሰሱን አይደለም። አንድ ሰው በፍሬው ሰው የሚያስብለው ነገር ህልው ከሆነ በህልውና ውስጥ ነፍስና ስጋ አለ ወይ ወይስ ይለያያሉ? ስጋ መንፈስ አለ ብዬ ነገርኩ አይደል? ሰምተሃል? ድጋሚ ለምን ጠይቀኝ? ስለዚህ በቤታችን ላይ የነበረው ከነፍስ ነፍስ ከስጋ ስጋ ተካፍለዋል ማለት ነው። ነፍስ ከስጋ ስጋ ኤክስፕሬሽኑ ትንሽ የከበዳችሁ ይመስለኛልና ብናቆመው መልካም ነው። ይሄ ነገር የመረዳት እንትኑ ትንሽ ከበድ ብሎባችኋል ብዬ ነው መሰለኝ። በሰው እንትን ማጣጣላት ተው። አሁን እኔ ስትሮማን ፈላሲ ለማለት ሲደናቀፍ ለማላገጥ ሞከርክ ማለት ነው። አሁን ደግሞ እናንተ ለባችሁ እኮ ሲስተር ስትሮማን ፈላሲ ለማለት ነው። ሰው አንቺ የተናገርሽውን እንጂ መሰማው ያሰብሽውን ነው የምሰማው። ግድ የለም ይኸውልሽ፣ እንደዚህ ነው መሆን ያለበት። ይኸውልሽ አይደለም አንድ ሰው ቆይ፣ ግድ የለሽም እንደዛማ አይሆንም። ውይይቱ ቤቱ የከፈተው ጸሎት የተሰማው ሰው የተረዳውን ይሸጥና ከዛ በኋላ እኛ የተረዳውን ይዘን እንሄዳለን። አሁን እሱ ነፍስና ስጋ መለየት አልፈለገም። እኔ በሌላ ነገር እንዲሞክር ሞከረ። ችግር የለውም። እሱ በተረዳውን እንቀበልና ሄቡ ደግሞ እሷ በተረዳችው አቋማቸው የቤተክርስቲያኗ ግልጥ አድርጋ ነግራናለች። ልዩነታችን ጋፑ ሰፊ እንደሆነ አየን። ሌሎቹ ደግሞ ያስተምሩንና እየሰማን እንሄዳለን። የግዴታ አናስተምርም። የግዴታ የሚባል የለም። እመኚኝ። ያ ያለው ነገር ግን እኛ በደንብ በግልጽ ተቀብለን የምንሄድነን። አንድ ሰው ምን ማለት ነው? ሰው የሚባለው ነፍስና ስጋ ድምር ሲሆን ነው። ምክንያቱ እሱ ነው ትምህርቱ። ብዙ ማብራሪያ መስጠት ይቻላል። ሴሎም እያልክ ያለው ሰው አይ እኔ ችግር የለብኝም። አሁን አንተ ጨረስክ እኮ በቃ ስለጨረስክ ሌሎች ለነስተ መንፈስ ስጋ ነፍስ አለው ይላል መጽሐፍ ቅዱስ። አንተ ደግሞ ቀነስ አድርገው ትክክል እንደሆንክ አድርገህ እየወሰድክ ነው ያለው። በምን ሂሳብ ነው ነፍስና መንፈስ ማለት ስጋና ነፍስ አንድን ሰው ሙሉ ያደርገዋል የምትለው? ምን መሰለህ፣ ጥያቄው ግልጽ ይሆንና በጣም ግልጽ ነው ጥያቄው። ግን አሁን ስትፈልግ በሳይንስ ልታብራራው ትፈልጋለህ፣ ስትፈልግ በመንፈሳዊ። አንድ ሰው ሙሉ ሰው የሚባለው ነፍስና ስጋ ነው ወይ ሲባል መንፈስ ብዬ እነግርሃለሁ አይደል? ስለዚህ ፍሬው ውስጥ ይሄ አለ ወይስ የለም? ስጋ ሴል ውስጥ አይገኝም። ሴል እኮ በጣም ማይኒውር ማይክሮስኮፒክ እኮ ነው። ስጋ እኮ ትልቅ እኮ ነው። ዲዶ ነገሩ ኦኬ። አንድ ህፃን ልጅ ከተባለ ህፃን ውስጥ የለም የሚባለው በሰው ውስጥ አይካተትም። ህፃን ስለሆነ አዋቂ መሆን አለበት ሰው እንዲባል። ኦኬ፣ ችግር የለውም። የግድ በቃ አንተ ትክክል ነህ። እሺ፣ ዜር ስትልኝ አይ ቲንክ እንቀጥል መሰለኝና ይከፋል። በቅድስት ድንግል ማርያም ልጅ አላት የሚል ኢንቴንሽን ስላለ ልጅ እንዳሌላት መጽሐፍ ቅዱስን እየጠቀስን ዲስከስ እናደርጋለን። እና እስኪ በነገራችን ላይ ሰው ማለት ዳኒ ሰብ ከሚል እንትን ይወጣ ነውና 7 ማለት ነው። 3 ባህሪያተ ነፍስና 4 ባህሪያተ ስጋ ማለት ነው ሰው የሚለው ዴፊኒሽኑ ራሱ ባይሰልፍ እና ነፍስ የሌለው ሰው አይባልም። ያው አስክሬን ነው የሚባለውና ሰው የነፍስና የስጋ ውጤት ነው። እና ሰው መንፈስ የለውም ያክላል።
ሰው መንፈስ የለውም እያልክ ነው? መንፈስ ማለት ነው። አይ መንፈስ ማለት ነው ማለት ነው። እኔ ያ የመጽሐፍ ቅዱስ ክፍል ሚስሊ ዲፋይን ያደርጋችሁ በእናትህ ወደ ሌላ ወሰደው። ምክንያቱም ነፍስ ላይ እኔ የምለው በመንፈስና በነፍስ መካከል ያለው ልዩነት ምንድን ነው? አንዴ ቆይ ብራዘር ካራማራ ላለው ግን ያኛውን በጣም እየጠበቅ ነው። እዛ ጋር ሄዳለሁ። ችግር ኦልሬዲ በድፍረት ስለገባበት ፕሊስ ዶንት ሻዶ አታደርግ። በነፍስና በመንፈስ መካከል እንደ መጽሐፍ ቅዱስ ልዩነቱ ንገረኝ። መጀመሪያ ቃሉን ልዩነቱ ንገረኝ። የግሪኩን ቃል የግሪክ ብራዘር እውቀት እኮ መመዘን ካለብን ወይ ኮንፊደንስ እንቀንስ ወይ ደግሞ እንወቅ። አይ ኖርማሊ አንተ አሁን ሰው ማለት ስጋ ብቻ ነው ብለህ ነው የምታምነው? እስኪ አሁን በነፍስና በስጋ መካከል በነፍስና በመንፈስ መካከል የግሪኩ ቃል ልዩነቱ ምንድነው? መንፈስ ማለት እኮ መንፈስና ነፍስ። በነገራችን ላይ አንተ አሁን እንትኑን ጋፑን ሰፊ ልታረገው ሞከርክ እንጂ እዛ ጋር ቅዱስ ጳውሎስ ሲጠቀመው አንተ እንደምትለው አይደለም። ነፍስ ማለት ነገረኛ መጀመሪያ ሰሙዬ ልዩነት እሺ፣ ቃላቶቹ ነፍስ ማለት በግሪክ ምንድነው? መንፈስ ምንድነው በግሪክ? ሰሙዬ ብዙ ካስኬድም ነፍስ ማለት ነባቢት ማለት ነው። ሌላ ቀላል እኮ ነገር የለውም። ነባቢት ማለት የግሪኩን ነው የጠየኩ መጽሐፍ ቅዱስ እንደዛ ስለተጻፈ ብራዘር። በአማርኛ ነው የጠየከን እኮ በአማርኛ ነው ምን መልሰው። በግሪክ ነው የጠየኩት። ግሪክ ብያለሁ ብራዘር። ሰው እየሰማ ነው። ኦኬ ስማኝማ፣ መጀመሪያ አሁን ይሄኛውን መተርጎም እኮ ነው አንተ ነባቢት ብለህ በግሪክ ጻፈው። ችግር የለውም። አሁን አንድ ናቸው ስላልከኝ ነው እዛ ጋር የገባ ነው። ስለዚህ በነፍስና በመንፈስ መካከል ልዩነቱ ምንድነው በግሪክ? ቆይ አሁን ለምስ የምትለጥጣት ያለው ላለመቀበል እንደዛ ነው የተጻፈው። እኔ በአማርኛ ልመልስልህ። ነባቢት ማለት ነው በቃ በግሪክ ሞክረው፣ እሱን ፈልገህ ነባቢት ማለት ነው ነፍስ። ለማንኛውም እንደሚለያዩ ለማሳየት ነው። ወደ ርዕሳችን ንግባ። ችግር የለውም። እንትን ልበል ዳኒ እኔ ነፍስና መንፈስ ነፍስና መንፈስ ቆይ አንዴ ስማና፣ ሰው ማለት ነፍስ ስጋ ነፍስ መንፈስ ነው ብለህ ወደ ስጋ ነፍስ መንፈስ ነው። መንፈስ ማለት ምን ማለት ነው የሚለውን እሱን ዲፋይን እናድርግልህ ከፈለክ። ታትስ ኒውማ ኦር ነፍስ ምን ነው? መንፈስ ማለት ስጋ ነው። ኒውማ ነው በቃ ችግር የለውም። አሁን ነፍስ ምን ነው ነገር? ቆይ ዳኒና እኔ ላውራ ጠይቀኸኝ የለ ልመልስልህ። መንፈስ ማለት ሕያዊት ነፍስን ህልው የሚያረጋት ነው፣ ወይም ሕያዊት ነፍስ ገበርን የምትደረግበት ነው። ገብቶሃል አይደል? ይሄ ሌላ ነገር ኤክስትራል የሆነ ነገር ነው። በነገራችን ላይ መንፈስ ሰው የስጋና የነፍስ ውጤት ነው። ነፍስ ግን ኤግዚስት እንድታረግ ህልው መሆን አለባት። ህልውናዋ አይደር በእግዚአብሔር ይሆናል፣ አይደር ደግሞ በኢቪል ስፒሪት ይሆናል። ስፒሪቶች ያቄ ነፍስ ምን እንደሆነ በግሪክ አልነገርከኝም። በግሪክ ነፍስ ምን እንደሆነ አልነገርከኝም። ግሪኩ ምን ይሰራልሃል ዳኒ? ይሰራልኛል። እንደሚለያዩ እንዲገባችሁ ፈልጌ ነው። አንዱን ኢግኖር ስላደረጋችሁ ነው። ዳኒ ነፍስና መንፈስ አንድ አይደሉም። በነገራችን ላይ ገበርን እየነገርንህ እኮ ነው ልዩነቱን። ስለዚህ አንድ አይደለም እያልኩ ነው። አሁን አንተ መንፈስ ሲባል ሌላ ነገር አድርገህ ወስደው ነው በቃ ነፍስ ገበርን የምትደረግበት ነው። ሰው ማለት የነፍስና የሥጋ ውጤት ነው። መንፈስ ደግሞ ገበርን የምትደረግበት እንትን ነው። መንፈስ የሚባል ሌላ ኦብጀክት የለም። በነገራችን ላይ አለ መንፈስ የሚባል ሌላ ኦብጀክት ነፍስ ምንድነው ያልኩህ እኔ። ነፍስ ምንድነው? ከነፍስና ከሥጋ ውጪ መንፈስ የሚባል ሌላ አካል ያለው አለ? ሁለቱ አካላት እኮ ነፍስና ስጋ ነው። የነፍስና የስጋ ውጤት ነው የሰው ልጅ ማለት። ነፍስ የራሱ የሆነ ረቂቅ አካል አላት፣ ስጋ የራሱ የሆነ ግዘፍ አካል አለው። መንፈስ የሚባለው ግን ሳይኪ አይደለም። ኦኬ ሳይኪ ማለት በእንግሊዝኛ ነው። ያው ታች ጊዜ ጽፎላል እና ይለያያሉ፣ ጥቅማቸውም ይለያያል። እሺ ቀጥል። አሁን ማርያም ነገርኩህ እኮ የማርያም ነፍስ ገበርን ኦኬ ቀጥል። እሺ ዲስከስ እና ማርያም ልጆች የሏትም የሚል ሙግት እያመጣህ ነው። እኔ ኦልሬዲ መጽሐፉ ላይ ወንድሞች እንዳሉት ማሳየት እችላለሁ። አብረው ደግሞ የኢየሱስ ወንድሞች ማቴዎስ ላይ አለ። ማቴዎስ አርጉንና እኔና ዳኒ ከቻላችሁ ያው ጎላ ብለን እንድንታይ አሁን የአባቶችን ትምህርት ያው አክሰፕት እንደምታረጋቃለውና ከአባቶች ትምህርት እመቤታችን ቅድስት ድንግል ማርያም ልጆች አላት የሚለውን መጀመሪያ ከመጽሐፍ ታሳየናለህ። መጽሐፍ ቅዱስን ገብቼ እኔ አንድ በአንድ የቅድስት ድንግል ማርያም ልጆች እንዳልሆኑ ከመጽሐፍ ቅዱስ አሳያለሁ። አንተ ከአባቶች አንድ አባት ከሄልፊደስ ውጪ ቅድስት ድንግል ማርያም ልጆች አላት ብሎ የተናገረ አንድ አባት ትሰጠናለህ። አባቶችንም ስለምትቀበል ነው። ከአባቶች ወደ መጽሐፍ ቅዱስ እንመጣለን። ቀላል ነገር ማለት ነው እና ከፍ አድርጉ። ማርያም ጸሎት እኔን አውርደኝና እኔ ካልወረድኩ አይሆንም፣ በ10 አይሆንም። ኤክስፓንድ ማድረግ አይቻልም ሰሙሻ። እሺ አሁን ቆይ
9 ሲሆን እሺ ይቅርታ ቆይ ልቀይረውና ሰው ሳይ በ8 ላድርገው አንዴ ቆይ አሁን ተስተካክሏል። የኔ ድምጽ አይሰማም? ተማል ዝም አላችሁ ብዬ ነው። እሺ እንግዲህ እኔ ማርያም ልጆች አሏት ብዬ የምልበትን ጥቅስ ባጭሩ ከመጽሐፍ ቅዱስ አሳያችኋለሁ። ከቤተክርስቲያን ታሪክ ከሆነ ቤተክርስቲያን ታሪክ ላይ ያው ከፕሮቶ ኢቫንጀሊየም ኦፍ ጄምስ ወገኖች፣ አረ ቤንቴዎች አትንጫጩ። ከዛ በፊት ግን ሰሙ ልጠይቀው የምፈልገው ነገር ይቅርታ ዳን፣ ሰሙ አሁን ልጆች አሏት የሚለው ነገር ከመጽሐፍ ቅዱስ ስንፈልግ አሁን እንግዲህ ሎቱ ስብሐት እኛ አንልም፣ ግን አለ ከተባለ የአባታቸውንም እንፈልጋለን ማለት ነው። አባታቸውንም እንቀበላለን ማለት ነው። እና ሰሙ እሱን እንድጠይቅልኝ አደራ። ይቅርታና አባታቸውን ሳይሆን እዚሁ ከአባቶች ትምህርት ጀምረን ወደ መጽሐፍ ቅዱስ እንመጣለን። እኛ መጽሐፍ ቅዱስ ላይ ያለውን መጀመሪያ ከአባቶች እንጀምር። አይ ከማን ልጆች እንደተወለዱ ነው ሰሙዬ፣ አልሰማኸኝም? እንግዲህ ሎቱ ስብሐት እመቤታችን ልጆች አሏት ሲል ከማን እሱን እንመጣለን። በኋላ ነው ዲስከስ የምናደርገውና ዲስከስ የምናደርገው በኋላ ስለሆነ እንትን እንላለን። ችግር የለውም። ጠቅላላ አቋሜን ልንገራችሁ። አቋሜን በዚህ ጉዳይ ላይ ከእናንተ ጋር ማውራት አለብኝ ብዬ ብዙ ኖርማሊ አላምንም፣ እናንተ ኢንሲስት ካላረጋችሁ። በዚህ ታሳቢነት ነው ልቀጥለው። አይ ኖ ይሄ ማውራት አለብን፣ ምክንያቱም ቀጥታ ከክሪስቶሎጂ ጋር የሚገናኝ ነገር ስለሆነ ከነገረ ክርስቶስ ጋር የሚገናኝ ነገር ስለሆነ ይሄ ማለትም ፋታል ትምህርት ነው። በነገራችን ላይ በጣም አደገኛ የሆነ ትምህርት ነው። አንድ ሰው የድንግል ማርያምን ልጅ እንደሌላት የማያምን ከሆነ ምን ይሆናል? ኢሉሚናቲ ነው የሚሆነው። በነገራችን ላይ እሱን በኋላ እኔ በጣም ክሊር ስለማድረግላችሁ እሱን አሳያለሁ። ኢሉሚናቲ ከመሆን እንቀጥላለን። አይ አይደለም እንትን በቃ ዲስከሽኑን እንጀምረውና ዳኒሻ ቀጥል፣ ችግር የለውም። ሁላችሁም እንድትሰሙኝ ይጠይቃለሁ። ማርያም ኢየሱስ ክርስቶስ ወንድም ከአባቶች ነው ቅድሜ የጠየከኝ ወይስ ከመጽሐፍ ቅዱስ ነው? ኢንሽን አድርገህ ብታልፍ ልጆች አላት የሚለው ከቤተ ክርስቲያን ታሪክ እስከ ፕሮቶ ኢቫንጀሊየም ኦፍ ጄምስ እስከሚጻፍ ድረስ ልጆች ይኑሯት አይኑሯት ተብሎ የተጻፈ የለም። ምንም ኖርማል ታሪክ ላይ የተጻፈው እስከ መቼ ድረስ ማለት ነው? ጌታ እስካረገ እስከ 120 115 ዓመት ድረስ ማለት ነው። እና the first book እሱ የተጻፈው ፕሮቶ ኢቫንጀሊየም ኦፍ ጄምስ ነው። ይሄ መጽሐፍ ያው ሄሬቲክ የሆነ መጽሐፍ እንደሆነ ሁላችን እናውቃለን። ከዛ በኋላ ክሌመንት ኦፍ አሌክሳንድሪያ ደገመው። በ150 ነው የተወለደው ይሄ ሰው። ከዛ በኋላ ኦሪገን ደገመው። በ183 ነው የተወለደው ይሄ ሰው። ከዛ በኋላ ያው በቤተክርስቲያን ታሪክ ውስጥ ኤቨር ቨርጂን የሚለው ቋንቋ እየተለመደ መጥቶ ነጀሮም ጋር ደርሷል ማለት ነው። ቤተክርስቲያን ታሪክ ውስጥም ምናልባት በሺህ የሚቆጠሩ ዓመታቶች ውስጥ ይሄ ነገር አለ። ተቃውሞዎች ነበሩ። ስለዚህ በቤተክርስቲያን ታሪክ ከ150 በኋላ የመጣ ነው ማርያም ልጅ የላትም የሚለውና እንደ ሙግት ለምንድነው ማትቀበለው ካላችሁኝ ፕሮቶ ኢቫንጀሊየም ኦፍ ጄምስ ወይንም ደግሞ የጀሮምን ጽሑፍ በመናይበት ሰዓት በጣም ድራማቲክ ነው መጽሐፉ። ብዙ ነገር በማርያም ሕይወት ውስጥ እንደተከሰተ ይናገራልና ይሄ ነገር ደግሞ ክስተት ነው፣ ዶክትሪን አይደለም። ዶክትሪን ቀስ እያለ የሚገለጥ ሲሆን መውለድ ግን ክስተት ነው። ይሄ ክስተት የሆነው ነገር በቤተክርስቲያን ታሪክ ውስጥ ብቅ ለማለት ደቂቃ ሊፈጅበት አይገባም። ማርያም ከወለደች ወለደች ነው፣ ካልወለደች አልወለደችም ተብሎ ሊጻፍ ሲገባ ቀስ እያለ ዴቨሎፕድ እያለ የመጣ ታሪክ እንደሆነ ሁላችን እናውቃለንና ይሄ ነገር ትክክል አይደለም
ምንጩ ራሱ ከቤተክርስቲያን ውጪ ከሆኑ መጽሐፍቶች ነው የወጣው የሚል እንትን ያለን አስቸገራችሁኝ እኮ እኔ አሁን ከመጽሐፍ ቅዱስ ሲጀመር ስል ከአባቶች አለኝ እሱ አይ ጠቅሰህ ለፍ ነው ያለ ጠቅሰህ ለፍ ነው ያለ እንጂ በቃ እንዳውም በታይም ነው ማውራት ያለብን። በቃ በታይም ነው ማውራት ያለብን። መጀመሪያ መነሻው ግን እኮ መጽሐፍ ቅዱስ ነውና መጽሐፍ ቅዱሱ ላይ እንዲህ ይላል። መጽሐፍ ቅዱስ መስማማት ሲያቅታችሁ ወደ አባቶች ትሄዳላችሁ እንጂ እንደዛ አይደለም። አይ ምን አለ መሰሎት አሁን እኛ ጀስት አሁን ፓትሮል እንትን ይሄ የአባቶች ትምህርት እየተባለም ስለሆነ ነውና ዳኒ ደቂቃ ይሰጠውና ዳኒ ስንት ደቂቃ 7 ደቂቃ ይበቃም? በቃኛል። 7 ደቂቃ ዳኒ ይሰጠውና ከመጽሐፍ ቅዱስ ዳኒ የራሱ ፖይንት በ7 ደቂቃ ቸርች ሂስትሪ ብቻ ነው ማወራው ወይንስ ከመጽሐፍ ቅዱስ የፈለከው? እሺ 8 ደቂቃ አድርጉለትና በ8 ደቂቃ ውስጥ ከፈለክ ቸርች ሂስትሪ ከፈለክ መጽሐፍ ቅዱስ ሐሳብህን ማቅረብ ትችላለህ። ኦኬ ቴንክ ዩ። ስለዚህ 8 ደቂቃ ወይ 10 ደቂቃ አድርግልኝ። ያው ሰሙን በዛ መልኩ 10 ደቂቃ አድርጉለት። እሺ 10 ደቂቃ አድርጉለት። አሪፍ ቶፒክ ስለሆነ 10 ደቂቃ ያዙለትና እንተም ቴንክ ዩ አመሰግናለሁ። እንግዲህ የማርያም ዘላለማዊ ድንግልና ወይም ደግሞ ማርያም ሌሎች ልጆች አሏት ወይ የሚለው ጥያቄ ሁላችሁም እንደምታውቁት ቀላል ጥያቄ ነው። ለምን ማርያም ሌሎች ልጆች ካሏት አሏት ነው፣ ከሌሏት የሏትም ነው። መመዝገብ ብቻ ነው የሚጠበቅበት። ላይክ ጊዜ ጠብቆ የሚገለጥ ነገር አይደለም። ስለዚህ ማርያም ከወለደች እንደወለደች የሚያሳይ ጽሑፍ መኖር አለበት። ካልወለደች ደግሞ አልወለደችም ማለት ነው። ልብ አድርጉ። እንግዲህ ማርያም ከወለደች ሌላ ልጅ ማለት ነው ከኢየሱስ በኋላ ነው መቼ የሚወለዱት፣ ወይም ደግሞ ከዛ በፊትም በኩር ስለሚል ከኢየሱስ በኋላ ነው መሆን ያለበትም ራሱ ማለት ነው። አያስኬድም። ስለዚህ የእነዚህ ሰዎች ታሪክ ደግሞ በመጽሐፍ ቅዱስ ውስጥ መጻፍ አለበት። መጽሐፍ ቅዱስ ውስጥ ደግሞ እንዴት ተብሎ ተጽፏል ብለን ስናይ ወንድሞቹ የሚል በጣም ብዙ ቦታ አለ። ወንድሞቹ የሚል የሐዋርያት ሥራ ውስጥ አለ። ሐዋርያቶቹን ከዘረዘረ በኋላ እንደገና የኢየሱስ ወንድሞች ተብሎ ተጽፏል። እነማን ተጽፏል? እነ ያዕቆብ፣ እነ ዮሐንስ፣ እነ ሳይመን፣ እነ ጆን መሰለኝ ነው ጆን። ያ እነዚህ ስማቸው ተጠቅሷል፣ ወንድም ተብሎ ማለት ነው። ኦኬ ይሄ ነገር በቤተክርስቲያን ታሪክ ለምንድን ነው ያልቀጠለው ስንል ቤተክርስቲያን ታሪክ ውስጥ እንግዲህ መጽሐፍ ውስጥ ወንድሞች የሚል ብዙ ቦታ አለ ብያለሁ። እነዚህ ሰዎች የት ተጠቅሷል? ጥቅስ ስለምትይዙ ሰዎች ማቴዎስ፣ ዮሐንስ 2:2 ለምሳሌ ሰርግ ቤት ውስጥ ከወንድሞቹ ጋር ተገኘ የሚል እንዳለ ሁላችን እናውቃለን። ዮሐንስ 7:1 ላይ ከወንድሞቹም ጋር የሚል አለ። የሐዋርያት ሥራ ምዕራፍ 1:14 ላይ ከወንድሞቹ ጋር የሚል አለ። እንደገና የጌታ ወንድም ተብሎ ደግሞ ገላትያ 1:18 ላይ አለ። ስለዚህ እነዚህ ብቻ አይደለም ደግሞ ራሱ ማቴዎስ ስንት ላይ ነው ያለው? ማቴዎስ 12:46 ላይ ወንድሞቹ ተብሎ ተጽፏል። ወንድሞቹ ተብሎ ከተጻፈ ወንድሞቹ አያምኑበትም ተብሎም ደግሞ ተጽፏል። ስለዚህ እነዚህ ሰዎች ራስን ማሳይ ይሉት ነበር። ስለዚህ ወንድሞች ተብሎ ተደጋግሞ ተጽፏል ማለት ነው። አንድ ኦኬ። ስለ ኢየሱስ ወንድሞች ሲጠቀስ የስጋ ዘመድ እንደዚህ ከዝን ምናምን የሚል ቋንቋ ለምን አልተጠቀሙም? ወንድም በሚል ለምን ተጠቀሙ? እንደሚታወቀው በግሪኩ ወንድም ማለት አደልፎስ ማለት ነው። ሌሎች ተመሳሳይ ቃላቶች አሉ። አነፕሲዮስ እና ምን የሚል ሁለተኛው ቃል ምን ነበር? አንደኛው አነፕሲዮስ የሚባል ቃል ነው ያለው። ሁለተኛው ደግሞ ሰንገኔስ የሚባል ቃል አለ። እነዚህ ቃላቶች ዝምድናን የሚያሳዩ ቃላቶች ናቸው፣ ወይንም ደግሞ ከዝንነትን የሚያሳዩ ቃላቶች ናቸው። ስለዚህ የኢየሱስን ወንድሞች ለምንድን ነው ከዝን ብሎ ያልጻፋቸው? ላኪ አጎት ልጅ፣ አክስት ልጅ ወይም ዘመድ ተብሎ ለምን አልተጻፈም? ለምሳሌ ኤልሳቤጥ ዘመድ ተብላለች። እንደዛ ተብሎ አልተጻፈም። ሲጻፍ ለኢየሱስ ወንድሞች ጊዜ ስፔሲፊካሊ ወንድም ተብሎ ነው የተጻፈው። አንድም ቦታ ላይ እነዚህ ሰዎች እንደ ዘመድ ተብሎ አልተጻፉም፣ እንደ ከዝን ተብሎ አልተጻፈም። ወንድም የሚለው ቃል ስፔሲፊካሊ ነው የተጻፈው። ይህንን ቋንቋ እነ ጳውሎስ ተጠቅመውታል፣ እነ ማቴዎስ ተጠቅመውታል፣ እነ ሉቃስ ተጠቅመውታል። እነዚህ ሰዎች ደግሞ በግሪክ በደንብ የሚያውቁ ሰዎች ናቸው። ስለዚህ ቋንቋው ራሱ እኔን ይደግፈኛል ማለት ነው። ጌታ ይባረክ። ኦኬ ወደሚቀጥለው ርዕስ እንግባ። ከአባቶችስ ሲባል እንግዲህ እንደምታውቁት የጌታ ወንድምን በስተቀር አላገኘውም የሚለው ቋንቋ ተጠቀሰ። ከዛ
እነ ክሌመንት ኦፍ ሮም፣ ኢግናሽስ፣ ፓፒያስ፣ ማቴቴስ እነዚህ እስከ ጀስቲን ማርቲር እና እስከ ኢሬኔስ ድረስ ያሉት ሰዎች የኢየሱስ ክርስቶስ ታሪክን በሚገልጹበት ጊዜ ዘላለማዊ ድንግልና የሚል ቋንቋ አልተጠቀሙም ጭራሽ። ይህ ዘላለማዊ ድንግልና የተባለው ታሪክ በቤተክርስቲያን ታሪክ ለመጀመሪያ ጊዜ ብቅ ያለው መቼ ነው? አትርሱት፣ በ145 ነው። በ145 ይህ መጽሐፍ እንደተጻፈ ስኮላሮች ይስማማሉ፣ ሁሉም ሰው ያውቃል በነገራችን ላይ። ከዛ በኋላ ክሌመንት ኦፍ አሌክሳንድሪያ ደገመው፣ ከዛ ኦሪገን ደገመው፣ ከዛ እነ ሲፕሪያን ደገሙት። ከዛ በኋላ ቤተክርስቲያን ውስጥ ኖርም ሆነ ማለት ነው። አሁን ጥያቄው ለምሳሌ ያንን መጽሐፍ ፕሮቶኤቫንጀሊየም ኦፍ ጄምስን በምናይበት ጊዜ በጣም ድራማቲክ ነው። ማርያም በድንግልና ኖረች ምናምን ይላል፣ ከወለደች በኋላ ጭምር ማለት ነው። እና አጌነ ሰልቪዲየስ ላይ ደግሞ ራሱ ጀሮ ዮሴፍም ራሱ በድንግልና ነው ከማርያም ጋር ይኖረው ብሎ ይናገራል። እንደምታውቁት ዮሴፍ በድንግልና ኖረ የሚል አስተምህሮ በኢትዮጵያ ኦርቶዶክስም ይሁን በካቶሊክ ቤተክርስቲያን ውስጥም የለም። ግን ጀሮም ማርያምን ድንግል ባለበት ቦታ ላይ የኢየሱስ ክርስቶስ አባት በስጋ አይደለም ሆኖ ግን ምን ብሏል? እሱን በድንግልና ኖረ ይለዋል። ሁሉም እነዚህ ጽሁፎች በነገራችን ላይ ከወንድ ዘር እንዳልተወለደ መጽሐፍ ይናገራል ኢየሱስን በተመለከተ። ሌሎቹ ላይ ግን ማጋነን እናይባቸዋለን። ስለዚህ ምን እያላችሁ ነው ያላችሁት ሲባል ይህ የኢየሱስ ክርስቶስ ወንድሞች ታሪክ ወይም የማርያም ዘላለማዊ ድንግልና ታሪክ በቤተክርስቲያን ታሪክ ውስጥ ለምንድን ነው ዘግይቶ የመጣው? ዶክትሪን ነው አትሉንም? ዶክትሪን አይደለም፣ ክስተት ነው። ስለዚህ ለምን ዘግይቶ መጣ? አንድ ብቻ ሐሳብ ነው ያለው። ያም ሐሳብ ምንድነው? በቃ ማርያምን የተለየ ቦታ ለመስጠት ታስቦ እንደሆነ ነው የምናስበው። ለምን ሲባል ይሄ ታሪክ በቤተክርስቲያን ታሪክ ውስጥ ከቤተክርስቲያን ሜይን ጽሁፍ ውስጥ የለም። የቤተክርስቲያን ታሪክ ሁለት አይነት ታሪክ አለ። አንደኛው የቤተክርስቲያን ውስጥ ያሉ አባቶች በቀጥታ የሚጽፉት ጽሁፍ ሲሆን፣ ሁለተኛው ደግሞ ከነ ጎስፐል ኦፍ ቶማስ፣ ከነ አፖካሊፕስ ኦፍ ፒተር፣ ከነ ጎስፐል ኦፍ ሜሪ ማግደሊን እነዚህ ሐሰተኛ መጽሐፍቶች ከነሱ ጋር የሚመደብ ሐሰተኛ መጽሐፍ አለ። ይሄ ፕሮቶ ኤቫንጀሊየም ኦፍ ጄምስ የሚባል ከቤተክርስቲያን ውጪ በያዕቆብ ስም የተጻፈ መጽሐፍ ነው። ይህ መጽሐፍ ነው እንግዲህ የማርያምን ዘላለማዊ ድንግልና ለመጀመሪያ ጊዜ የጻፈው። ችግሩ መጽሐፉ ብዙ ስህተቶች አሉት። ራሱ በማህፀን ተወለደ የሚለውን ቋንቋ ራሱ ለውጦት ነው ያስቀመጠውና ጥያቄ የምጠየቅ ከሆነ ወይም ደግሞ የምጠይቅ ከሆነ ከፍቼ እጠይቀዋለሁ ማለት ነው። ሰሙን ሰው ምንድነው እያልኩ ያለው ሲባል ይሄ ታሪክ ዘግይቶ የመጣ ታሪክ ነው። ዶክትሪን ነው እንዳትሉ፣ ዶክትሪን አይደለም፣ ክስተት ነው። ከወለደች ወለደች ነው፣ ካልወለደች ደግሞ አልወለደችም ነው። ይሄ ታሪክ ዘግይቶ ስለመጣ እኛ አንቀበለው። ማርያም የግድ ትውለድ የሚል እንትን የለንም። መጽሐፉ ግን ምን ይላል? መጽሐፉ ወንድሞቹ ይላል። አስባችሁታል? የሌላ እናት ልጅ ሆነው ኢየሱስ ክርስቶስ አገልግሎት እስኪጀምር ድረስ ከሷ ጋር ሲሆኑ አያስኬድም። ስለዚህ ታይመሩን ላይ አንድ ጊዜ አትግቡበትና ይጨርስ ሐሳቡን። ስለዚህ ምን አይተናል ማለት ነው? ግራመር አይተናል። በግራመር ለኢየሱስ ክርስቶስ ወንድሞች የተጠቀመው የአክስት ልጅ የአጎት ልጅ ወይም ዘመድ ሳይሆን የተባለው ስፔሲፊካሊ ምን ተብሎ ነው የተጻፈው? ወንድም ተብሎ ነው የተጻፈው። አንድ እነዚሁ ጸሐፊዎች ግን ሌላ ጊዜ አነፕሲዮስ ብለው የጻፉበት ጊዜ አለ፣ ሰንገኒስ ብለው የጻፉበት ጊዜ አለ። አደልፎ የሚለውን ስፔሲፊክ ወንድምነትን የሚያሳይ ጥቅስ የተጠቀሙት እነዚህ ከቋንቋ ማለት ነው። እንደገና ከኮንቴክስቱ የጌታ ወንድም ተብሎ ተጽፏል። ወንድሞቹም አላመኑበትም ነበር ይላል ማለት ነው። ከቤተክርስቲያን ታሪክ ደግሞ ከቤተክርስቲያን ውጪ የመጣ ታሪክ ነው ብለናል። የቤተክርስቲያን ታሪክ አውዱን ስናየው ራሱ በጣም ድራማቲክ ያደረጉትና ግን ይሄ ነገር በመጀመሪያው መቶ ክፍለ ዘመን አይታወቅም። አስባችሁታል? ኢግናሽየስ የማያውቀው የማርያም ዘላለማዊ ድንግልና፣ ክሌመንት ኦፍ ሮም እና ፓፒያስ እና ማቴቴስ የማያውቋቸው የማርያም ዘላለማዊ ድንግልና፣ እነ ጀስቲን ማርቲር የማያውቁት የዘላለማዊ ድንግልና፣ እነ ኢሬኒየስ የማያውቋቸው የዘላለማዊ ድንግልና፣ እነ ባርናባስ የማያውቋቸው የማርያም ዘላለማዊ ድንግልና፣
እነዚህን በሙሉ ስናይ ማርያም ዘላለማዊ ድንግልና አላት ብለን ለማመን እንቸገራለን። ብናምን ችግር የለውም፣ ግን በቃ መጽሐፉ አይፈቅድም። ስለማይፈቅድ እኛም አናምንም። በቃ አለቀ። ማርያም ሌላ ልጅ ብትወልድ ችግር አለው? የለውም። መኝታ እኮ ንጹህ እንደሆነ ቅዱስ እንደሆነ ከእግዚአብሔር የተሰጠ እንደሆነ ጋብቻ መጽሐፍ ስለሚናገር ማለት ነው። ጋብቻ አያረክስም። ስለዚህ እኔ ማምነው በዚህ መልኩ ነው ማምነው ማለት ነው። ስለዚህ የቤተክርስቲያን ታሪክ አይተናል፣ ግራመር አይተናል፣ እንደገና ደግሞ መጽሐፍ ቅዱስ አይተናል እና ተጨማሪ የምንጠይቅህ ጥያቄ ይኖራል። ሰሙ ፕሬዘንት አድርግና ደግሞ ጥያቄ ይኖረኛል። ቴንኪው። 10 ደቂቃ 10 ቀን ይሆናል አንዳንዴና እስኪ ደቂቃ እኔ ላይ አስቀምጡልኝ፣ ደቂቃ አስቀምጡልኝና 10 ደቂቃ አስቀምጡልኝ። ኦኬ። በነገራችን ላይ ዳኒ ብዙ ጊዜ ግሪክ ስትል እንሰማሃለን እና እውነት ግሪኩን ታውቀዋለህ ወይ ነው የመጀመሪያው ጥያቄ። አንተ የግሪክ ማለትም እንዲህ አይነት ቴክስቹዋል ክሪቲሲዝም ልትሰራ የፊሎሎጂ የግሪክ ፊሎሎጂ ባለሙያ ነህ ወይ? ያው ፊሎሎጂካል እውቀት ይጠይቃል አንተ አሁን በምትሄድበት ለመሄድ። ምክንያቱም እኔ የግሪክ ቋንቋ ተናጋሪ አይደለሁም፣ ግሪክ አልተማርኩም። አንተም ሳይመልቲኒየስሊ አንተም በእኔ ልክ ማንበብ ቻልክ ማለት ነው ማለት አይደለም። አንድ ይሄን እንድታውቅ። ሁለተኛ የትኛውን የግሪክ ቅጂ ነው እየተጠቀምክ ያለኸው? የትኛውን ነው? ኖቨም ተስተመንተም እሱ ነው እርግጠኛ ነኝ። ኖቨም ተስተመንተም ነው እየተጠቀምክ ያለኸው። ይሄ ኖቨም ተስተመንተም ሮንግ የሆነ ቴክስት እንደሆነ ታውቃለህ አንተ የምትጠቀመው ቴክስት። በስፋት በዚህ ዙሪያ ከዚህ ቀደም ዲቤት ስላደረግን ያው ብዙዎቻችሁ ግሪክ ሲባል ይሄ በቃ ኦሪጂናል ቋንቋ ምናምን ለምትሉ ሰዎች ይኸውላችሁ ኖቨም ተስተመንተም የተጻፈው መቼ እንደሆነ ታውቃላችሁ? በ16ኛው መቶ ክፍለ ዘመን ከየት? ከባይዛንታይን ፍራግመንት። ዳኒ የምትጠቀመው ይሄን ሶርስ ነውና ሶርስን አስተካክለው። ግሪኮች አላሉም የግሪኩ እንትን እኛ መጽሐፍ ቅዱስ እናሳያለን። ከመጽሐፍ ቅዱስ በነገራችን ላይ ይሄ ለብዙ ጊዜ አጠቃላይ ወንጌል አማኝ ከዚህ በኋላ ማርያም ልጅ አላት ብለህ ይሄን ከተማርክ በኋላ እንዳታወራ። ምክንያቱም ቀጥታ ትልቅ ኃጢአት እየሰራ ስለሆነ ይሄ ይቅር የማይባልለት ኃጢአት እየሰራ ስለሆነ ማለት ነው። ምክንያቱም ከማን ጋር እንደሚገናኝ ላተር እነግርሃለሁ። ይሄ ሐሳብ ለምን እንዲመጣ በቤተ ክርስቲያን ታሪክ ለምን ቅዱስ ኢሬኔስ ለምን ጀስቲ ማርቲር ለምን ፖሊካርፕ በጣም ብዙ ሲል ነበረ። ለምን እንዳልጠቀሱት ታውቃላችሁ? ማርያም ልጅ አላት ብሎ የመጣ ሰው ስለሌለ። ምክንያቱም ቤተ ክርስቲያን ትመራ የነበረው አንድም በትውፊት ስለነበረ ልጅ አላት ብሎ የመጣ ቢኖር ኖሮ ኢሚዲየትሊ ቀጥታ መልስ ይሰጡት ነበር። አልተነሳም። ለስንት ከ300 ዓመት በላይ ዘላለማዊ ድንግል እንደሆነች ይታወቃል። አንድም ሰው ማርያም ልጅ አላት ብሎ የተነሳ ስለሌለ አባቶች መጽሐፍ የሚጽፉት መልስ የሚሰጡት ኮሜንታሪ ላይ የሚያስቀምጡት ምን ሄሬቲካል ኮንሰፕቶች ሲነሱ ብቻ ነው። ዳኒ ሚስ ያደረገው ይሄንን ነው። ሄልፊደስ የሚባል አንድ ግለሰብ በቤተ ክርስቲያን ታሪክ አንድ ሄልፊደስ ተነሳ። ማርያም ልጅ ረሩ ነው መልክ ነጥባችን። እመቤታችን ቅድስት ድንግል ማርያም ልጅ አላት ወይ የሚል ጥያቄ ነው። ዳኒ ያልጠቀሳቸውን ጥቅስ ልንገራችሁ። ሄልፊደስ እንደ መከራከሪያ ያነሳው። ሄልፊደስ ማለት በቤተክርስቲያን በቀደመችው ቤተክርስቲያን መናፍቅ የተባለ ሰው ነው። በነገራችን ላይ ግለሰብ ነው። ልንገራችሁ፣ ዳኒ ያልጠቀሰላችሁን ጥቅስ ልንገራችሁ። የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ያለውን ይጠቅሳል። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ ያለውን ይጠቅሳል። ዮሐንስ ወንጌል ምዕራፍ 7 ቁጥር ዮሐንስ ወንጌል ምዕራፍ 7 ይጠቅማል። ምዕራፍ 7 ከቁጥር 3 እስከ 5 ያለውን ይጠቅሳል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ይጠቅሳል። ገላትያ ምዕራፍ 1 ቁጥር 19 ይጠቅሳል። በደንብ አስተውሉ። ገላትያ ምዕራፍ 2 ቁጥር 8፣ አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 4 እስከ 5 ያለውን የመጽሐፍ ቅዱስ ክፍል ሄልፊደስ ይጠቅስና ምን ይላል? ቅድስት ድንግል ማርያም ልጅ አላት ብሎ ይከራከራል። ማን? መናፍቁ ሄልፊደስ። በቀደመችው ቤተክርስቲያን መናፍቅ የተባለን ሰው ነው ስታንዱን ይዘው ብዙዎቹ የሚጓዙት። እንመጣለን። ኦኬ፣ ለሄልፊደስ ምን አይነት ምላሽ ተሰጠ? ለሄልፊደስ ምን አይነት ምላሽ ተሰጠ? ዳኒ ካላወቅ ሄግስፐስ የተባለውን የቤተክርስቲያን ታሪክ ታውቃለህ? በሁለተኛው መቶ ክፍለ ዘመን የነበረው የሄግስፐስን ታሪክ አንብብ። የሄግስፐስን መጽሐፍ ሄግስፐስ ማለት በቤተ ክርስቲያን በታሪክ ጻፊ ነው። በሁለተኛው መቶ ክፍለ ዘመን ያለ ነው። አንተ ማንም የለም እያልከው ነው አይደል? ሄግስፐስን ሂድና የሄግስፐስን ጽሁፎች ቼክ አድርግ። ስለማ ቅድስት ድንግል ማርያም ልጅ እንደሌላት የጻፈውን መጽሐፍ
ሲያነሳ እኚህን የመጽሐፍ ቅዱስ ክፍሎች መሰረት አድርጎ ሲያነሳ ምን የሚል ጥያቄ ነበረው? ልጅ አላት የሚል። በደንብ አስተውለው። ኦኬ ልጅ አላት ሲል መሰረታዊ ሐሳቡን እናንሳ፣ ጥቅሶችን። ይሄም እኚህ መሰረት አድርጎ ነው አይደለ? እሺ አንድ እንሂድ። እኚህን ጥቅሶች መሰረት አድርጎ ለሚነሳው ቅድስት ድንግል ማርያም ልጆች አሉት የሚለው ከሆነ በስቅለቱ ጊዜ እነማን ነበሩ የተገኙት? ክርስቶስ ሲሰቀል ድንግል ማርያም በስቅለቱ ጊዜ ከነ መግደላዊት ማርያም ጋር ነበረች አይደለ? እርሷ የያዕቆብ እና የዮሳ እናት ብሏት እንደጻፉ ታውቃለህ? ይህ ቅድስት ድንግል ማርያም ሌላ ልጅ እንደሌላት ማረጋገጫ ነው። ምክንያቱም የጌታ እናት እና እህቱ ማርያም ነው የተባለችው። ሁለት ማርያም አሉ በጌታ መስቀል ስር የተገኙ። በደንብ አስተውል። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ነገር ግን በኢየሱስ መስቀል አጠገብ ይላል። የዮሐንስ ወንጌል ጴንጤ ወንጌል አማኝ ነው የምትል ያዝ። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ መጽሐፍ ቅዱስ ነው እየጠቀስን የምናስተምራችሁ። ምን ይላል? ነገር ግን ይላል በኢየሱስ መስቀል አጠገብ ይልና የመጀመሪያዋ እናቱ ቅድስት ድንግል ማርያም እናቱ፣ ሁለተኛስ የእናቱ እህት የቀሊዮጳ ሚስት ማርያም፣ ሁለተኛዋ ማርያም፣ ሶስተኛዋ ማርያም ማናት? መግደላዊት ማርያም ቆሞ ነበር ይላል። ስንት ማርያም አያችሁ? የጌታ መስቀል ስር ሶስት ማርያሞች። የጌታ እናት እመቤታችን ቅድስት ድንግል ማርያም፣ ሁለተኛስ የነማን እናት ናት? የነማን እናት ናት? የቀሊዮጳ ሚስት አይደል? እናቱ የቀሊዮጳ ሚስት ማርያም እና መቅደላዊት ማርያም። የቀሊዮጳ ሚስት ማርያም የተባላችሁ ማን ናት ስትባል እሱም በመጽሐፍ ቅዱስ እናያለን። የነ ዮሳ እናት፣ የነ ያዕቆብ እናት፣ የታናሹ ያዕቆብ እናት። እዚሁ መጽሐፍ ቅዱስ እየጠቀስን ነው። በደንብ የያዙት እኚህ ሶስት ማርያሞች አሉ በጌታ መራ ያለው። አንደኛዋ ማርያም የእመቤታችን ቅድስት ድንግል ማርያም እህት የተባለችው ናት። በኋላ እንጠይቀዋለን። ድንግል ማርያም የስጋ እህት አላት እንዲህ ብለን እንጠይቀዋለን። በኋላ አላት ካለ እንግዲህ በምድር ላይ አዲስ ሃይማኖት ተፈጠረ ማለት ነው። ዘመዷ ናት። ዘመዷ የስጋ ዝምድና ያላት ከእናቷ የተወለደች እህቷ አይደለችም እቺ ማርያም የተባለችው። ምክንያቱም አንዴት ሁለት ማርያም ተብሎ ስለማይጠሩ። ኦኬ እንመጣለን። ስለዚህ በዚህ ጥቅስ ውስጥ ወንጌላዊ ድንግል ማርያም እናቱ ብሎ ሲጠራ ከእርሷ ጋር ሌሎቹን ደግሞ ሁለት ማርያሞች እንዳሉ ሜንሽን እያደረገ ያልፋል። ይህንን በደንብ አስተውሉ። ይህንን ወንጌላዊ ቅዱስ ማርቆስ ሲናገረው የእልፊዮስ ልጅ ይላል። ታናሹ ያዕቆብ ብሎ እየጠራው እንዳለ የማርቆስ ወንጌል ምዕራፍ 15 ከቁጥር 40 እስከ 41 ላይ እናገኘዋለን። የማንን? የእልፊዮስ ልጅ ያዕቆብን። የእልፊዮስ ልጅ ያዕቆብ ማለት ነው ታናሹ ያዕቆብ ማለት ነው። እንግዲህ ሁለት ያዕቆቦች ናቸው። አንዱ ታላቁ ያዕቆብ የዘብዴዎስ ልጅ፣ ታናሹ ያዕቆብ ደግሞ የእልፊዮስ ልጅ። ጳውሎስን ሄዶ ያገኘው ማን ነው? የሐዋርያት ሥራ ላይ ታናሹ ያዕቆብ። ታላቁ ያዕቆብ በጊዜ ኢርሊ ነው ማርቴሪዮ ነው ሰማዕት ነው። ይሄ የእልፊዮስ ልጅ ነው እያለ ነው። ድንግል ማርያም ከእልፊዮስ ልጅ ወለደች እያልከን ነው ዳኒ? ይኸው አባቱ እኮ የእልፊዮስ ልጅ ያዕቆብ ይለዋል እኮ። ይሄ የሰሙ ትምህርት አይደለም። በመጀመሪያዋ ቤተክርስቲያን ውስጥ ያለ የቤተክርስቲያን ትምህርት ነው። የትኛው ያዕቆብ? የዘብዴዎስ ልጅ ወይስ የእልፊዮስ ልጅ? ማርያም ከዘብዴዎስ ነው ከእልፊዮስ ነው የወለደችው? አረ ላቲ ስባት ምን እያላችሁ ነው? መጽሐፍ ቅዱስ እኮ ነው የሚናገረው። ሁለት ያዕቆቦች አሉ የጌታ ወንድም የተባሉት። አንዱ የዘብዴዎስ ልጅ ነው፣ አንዱ የእልፊዮስ ልጅ ነው። ከዘብዴዎስ እና ከእልፊዮስ ልጅ ሌላ ያዕቆብ አለ መጽሐፍ ቅዱስ እናንተ የምትጠቅሱት? ይህን ካለ ታሳዩናላችሁ። መጽሐፍ ቅዱስ ነው የሚናገረው። ማርቆስ ወንጌል ምዕራፍ 15 ከቁጥር 40 እስከ 41 ምን ይለዋል? ይህን ይናገራል። ታላቁ ያዕቆብ ማርቴር እንደሆነ ኢርሊ በደንብ አስተውሉ። ማርቴር እንደሆነ ይናገራል። ምን መጽሐፍ ቅዱስ የሐዋርያት ሥራ ምዕራፍ 12 ከቁጥር 2 ላይ ይህን ይናገራል። ሐዋርያው ቅዱስ ጳውሎስ ከሐዋርያት ጋር ለመገናኘት ወደ ኢየሩሳሌም በሄደ ጊዜ መጀመሪያ የተገናኘው ማን ነበረ? ታናሹ ያዕቆብን ነበር ያገኘው። ታላቁ ያዕቆብ
የሐዋርያት ሥራ ምዕራፍ 12 ቁጥር 2 ላይ በሄሮድስ ትእዛዝ ተገሏል። የዘብዴዎስ ልጅ ታላቁ ያዕቆብ የዮሐንስ ወንድም ስለዚህ ድንግል ማርያም ከዮሴፍ ውጪ ሌላ ትዳር አለች መስርታለች ብላችሁ ታምናላችሁ? ራሳችሁን ጠይቁ እንጂ። ሁለቱ ያዕቆቦች የዘብዴዎስ ልጅና የእልፌዎስ ልጆች ናቸው። እልፌዎስ የማን ሚስት ነው? የማን ባል ነው? ቀኑ ስር የማርያም የእመቤታችን ቅድስት የጌታ እናት እህት የተባለችው የዛች ማርያም ባል ነው እልፌዎስ። የዛች ማርያም ልጅ ነው እልፌዎስ። ይሁዳ ያዕቆብ እየተባሉ ይሁዳ ያዕቆብ እየተባሉ ሲጠሩ የነበረው እነዚህ ናቸው። ወንድሞቹ የተባሉት እኚህ ናቸው። በስጋ ይዛመዱታልና ከአንድ እናት ከአንድ አባት የተወለዱ አይደሉም። ኦኬ ይሄንኑ ከምዕራፍ 1 ቁጥር 19 ላይ ከዛ ወዲያ ከ3 ዓመት በኋላ ሰዓት አለቀ። 5 ደቂቃ እንትን እናደርጋለን፣ ሪፊት እናደርጋለን። አሁን 5 ደቂቃ ጨምርልን። እሺ ይጨመርልንና እኔ 5 ደቂቃ የሰጠኝና 5 ደቂቃ ይጨመርልን። የተወሰነ ማለት ያው ሐሳብ እኔ ስጨርስ ነው የምታወራው፣ እኔ የምናገረው ነው የምታፈርሰው። እንግዲህ ሰሙ የተናገረውን ሰምታችኋል። በአብዛኛው የሚያደርጉት የማርያሞችን መቁጠር ነው። እንግዲህ መጽሐፍ ቅዱስ ውስጥ ወደ 6 ማርያሞች አሉ። እነሱን መቁጠር ነው በተለይ በአዲስ ኪዳን ውስጥ ማለት ነውና እየተደረገ ያለው ጥያቄው ማርያም ልጅ አላት የላትም ነው ዋናው ጥያቄ። እኔ ያነሳሁትን ጥያቄ የሚዳስስ ምንም አይነት ነገር የለውም። ካነሳኋቸው ጥያቄዎች መካከል ወንድሞች የተባሉትን አላነሳም እና ለማሰራጨት ሞክሯል፣ ለሌሎቹ ማርያሞች ለመስጠት ሞክሯል። በተለይ ያዕቆብን በተመለከተ 2 ያዕቆቦች አሉ እያለ ስለነበር ማለት ነው። ግን መጽሐፍ ቅዱስ ለምንድን ነው ለኢየሱስ ክርስቶስ ጊዜ በግሪኩ በስነ ስርዓት ወንድም የሚለውን ቋንቋ አደልፎ የሚለውን ቋንቋ የተጠቀመው? ባይዘው አደልፎስ የሚለውን ቋንቋ ለመጠቀም የግድ ግሪክ ኤክስፐርት መሆን አይጠበቅብህም። አነፕሲዮስ እና ሰንገኒስ የሚሉትን የግሪክ ቃላቶችን ዘመድና እንደገና ደግሞ አንደኛው ቃል ከዝን እንደማለት ነው ብሎ ለምን አላስቀመጣቸውም የሚል ጥያቄ አቅርቤ ነበር። መልስ አልተመለሰም። ለምንድን ነው ያልተመለሰው? በቃ ዋናው እሱ ስለሆነ ማለት ነው። ስለዚህ ቋንቋው ይደግፈናል ማለት ነው። እኛ ቋንቋው ይደግፈናል። ለምን ለኢየሱስ ክርስቶስ ጊዜ መጽሐፉ በስነ ስርዓት ፒንፖይንት እያደረገ ሄድና ለዘመድ ጊዜ ግን መጽሐፉ ዘመድ ይላል። የኢየሱስ ክርስቶስን ወንድሞች ግን ወንድም ብሎ ነው ያስቀምጠው። ዘመድም አላለም፣ ከዝኖችም አላለም፣ ዘጋ ማለት ነው። ከዛ ከቤተክርስቲያን ታሪክ ውስጥ ደግሞ ስንሄድ ለምንድን ነው እስከ 150 ድረስ ይሄ ታሪክ ያልታወቀው የሚል ጥያቄ ቀርቦለት ነበር። ምንም የተነካ ነገርም የለም። ጥሩ አጋጣሚ ነበር እኔ የተናገርኩትን ለመመለስ። ምንም የመለሰው ነገር የለም። እንደሚታወቀው የማርያም ልጅ መውለድ ዶክትሪን አይደለም፣ ክስተት ነው። ከወለደች ወለደች ነው፣ ካልወለደችም አልወለደች ማለት ነው። አለቀ። ግን ለምንድን ነው 100 ዓመት ሙሉ ቆይቶ ላይክ 110 ዓመት ቆይቶ የተጻፈው? ያውም በያዕቆብ ስም ማለት ነው። ነገርየው ሐሰተኛ መጽሐፍ እንደሆነ ሁላችንም ስለምናውቀው ማለት ነው። መጽሐፍ ውስጥ ደግሞ ብዙ አሰቃቂ ነገሮችም አሉበት። እዛ ውስጥ አንገባም። ለምንድን ነው እንደዛ ነው? አባቶችስ እስከ ክሌሜንት ኦፍ አሌክሳንድሪያ እና እስከ አይ ቲንክ ኦሪገን መሰለኝ እስከ ኦሪገን ድረስ ምንም አልጻፉም። እነ ጀስቲን ማርቲን እነ ኢሬኒየስ አልጻፉም። በዚህ ጉዳይ ላይ ጭራሽ አልጻፉም። ለምን ያልጻፉት? ሳይንስ ሆኖ እኮ አይደለም። ኦልሬዲ ወንድሞች የሚለውን አምኖ ተቀብለዋል። የሆነ ሰው መጥቶ ከውጪ ከቤተ ክርስቲያን ውጪ ነው የተጻፈው። በነገራችን ላይ ልክ እንደነ ጎስፕል ኦፍ ቶማስ፣ ብዙዎቻችሁ የምታውቁት ጎስፕል ኦፍ ቶማስን ነው የምታውቁት። ጎስፕል ኦፍ ቶማስ ሐሰተኛ መጽሐፍ ነው ካላችሁ ፕሮቶ ኤቫንጀሊየም ኦፍ ጀምስም ሐሰተኛ የሆነ መጽሐፍ ነው። ያው ስለ ማርያም ዘላለማዊ ድንግልና በቀዳሚነት የሚወሳ መጽሐፍ እሱ ስለሆነ ማለት ነው። ከዛ እነ ጀሮም የሚሆኑ እነ ኦሪገን እሱን ሳይት አድርገው እነሱ ሞዲፋይ አድርገው ነው ያቀረቡት። ተሳስተዋል። በደንብ ማስረጃ ብዙ ነገር አውርቻለሁ። መጽሐፉንም ካስፈለገ በቪዲዮ ድጋሚ ማንበብ እችላለሁ ማለት ነው። ሌላ መነሳት ያለበት ጉዳይ ጀሮም ለምሳሌ ማርያምን ዘላለማዊ ድንግል ናት የሚለው አንሶት ዮሴፍም ዘላለማዊ ድንግል ነው ብሎ ጽፏል። እና ከፍቼ ማሳየት እችላለሁ። ቻፕተር 19 አጋይንስት ሰልቪዲየስ ፐርፔቹዋል ቨርጂኒቲ ኦፍ ሜሪ በሚለው ላይ ማለት ነው። እና ታይሜን እንጠቀምና ውሸት ነው የሚል ሰው ካለ በተለይ ሰሙ ከጠየቀኝ ከፍተን እናነበዋለን ማለት ነው። ችግር የለውም ሰው። ስለዚህ ይሄ ነገር አለ። ለምን ደግሞ በቤተክርስቲያን ታሪክ ውስጥ በስነ ስርዓት ያልተጻፈው? ለምሳሌ ኢየሱስ ክርስቶስ እንደተሰቀለ እኮ በመጀመሪያው ቀን የታወቀው፣ ከዛ በኋላ ይሰበክ ነበረ።
ለመጀመሪያው ቀን የማርያም ልጅ መውለድ በመጽሐፍ ውስጥ አልወለድ ዘላለማዊ ድንግል ትሆናለች ተብሎም የተጻፈ ነገር ምንም ነገርም በአጠቃላይ ማለት ነው። ሶ ችግር የለውም። ስትሮማን ፋላሲ ከሆነ ዲፌንድ ታደርጋላችሁ አለን። የትም አንሄድም ገና መጠያየቅም ስላለ ማለት ነው። ከዛ ኖቨስ ቴስታመንት ማለት ያው የግሪኩ እንትን ነው። ሶርስ እሱ ነው ብሎኛል። ሶርስ እሱ አይደለም። በነገራችን ላይ ባለፉት 2000 ዓመት በሙሉ ያሉ ማኑስክሪፕቶችን የተጠቀምኩት ነኝ። ባለፉት 2000 ዓመት ሙሉ የነበሩ ማኑስክሪፕቶችን ሆል ፓኬጅ እኔ ጋር አለ፣ ኮምፒውተር ውስጥ አለ በነገራችን ላይ። ስለዚህ እኔ ማስረጃ ስጠቀም ኮሜንተሪውን ቴክስቹዋል ኮሜንተሪ በዓለም ላይ ያሉትን 100% አለኝ። 100% ማለት 100% ማለት ነው። ከዛም በኋላ ግሪክ ኮሜንተሪም አለን፣ ችግር በዛም ጭምር እያስረዳው ስለነበረ ማለት ነው። በዚህ መሰረት መጽሐፍ ቅዱስ ማርያም ዘላለማዊ ድንግልና አላት ብሎ አልተናገረም። አንድ ድንግል ሆና ትጸንሳለች እንጂ በድንግልና ወልዳ በድንግልና ትኖራለች ተብሎ የተጻፈ ነገር የለም። አንድ በቤተክርስቲያን ታሪክ 110 ዓመት ምናምን ቆይቶ ቀስ እያለ ቢልድ እያደረገ ትምህርት ነው። ሁለት እነዚህም ታሪኮች ደግሞ ያው ብዙ የተምታቱ ነገሮች አሏቸው የሚል ነው ያቀረብኩት። ከግራመሩም አንጻር እንድታዩ ፈልጋለሁ። ቴንክ ዩ። አይ ቲንክ ግን ወይስ ሁለታችሁ ብቻ ትወያዩ ትሰሙኝ? ደቂቃ እየቆጠረ ነው። አንዴ ደቂቃዬን መልሱልኝ እንዴ እንዳትገቡ። አንዴ ሰዓት ልጠቀምና እንትን ትላላችሁ። እሺ ደቂቃዬን አንድ ሰው መልስልኝ። ደቂቃዬን ይመልስልኝ ወደ እሺ በነገራችን ላይ ቅድም ስናገር ነበርና በመጽሐፍ ቅዱስ የጌታ ወንድም የተባሉ ስለ ሁለቱ ያዕቆቦች ስናገር ነበርና አንዱ የእልፌዎስ ልጅ ነው ብያለሁ። የኔንም ሐሳብ ሪፊው ስላደረገ ነው። ይሄ ማርቆስ ወንጌል ምዕራፍ 15 ቁጥር 40 ከቁጥር 40 እስከ 41 ያለው ነው። ከቁጥር 40 እስከ 41 ታናሹ ያዕቆብ ማን ነው? የእልፌዎስ ልጅ። በደንብ አንደርስታንድ አድርጎ ሁለት ያዕቆቦች አሉ ብያችኋለሁ። የጌታ ወንድሞች የተባሉት ሁለተኛ ታላቁ ያዕቆብ የተባለው የዘብዴዎስ ልጅ ነው። ኦኬ ለምን ወንድሞቹ ተባለ ሲባል ካልከን እኔ እዚህ ጋር አሁን እንትን እንበልላችሁ ምን አይነት ፋላሲ እየሰራህ እንደሆነ። ለምን ወንድሞቹ ተባሉ ብለህ የምትጠራ ከሆነ ታናሹ ያዕቆብና ታላቁ ያዕቆብ የተባሉት የዘብዴዎስና የልጆቹ እኚህ የጌታ ወንድሞች እየተባሉ በመጽሐፍ ቅዱስ ሲጠሩ እያየን ነው። ሁለቱ ያዕቆብ የተለያየ አባት ያላቸው እንኳን ወንድማማች እየተባሉ እየተጠሩ ነው ዳኒ። ስለዚህ በመጽሐፍ ቅዱስ ወንድምነት በእስራኤላውያን ባህል ምንድነው የሚለውን ነገር ጊዜ ስለሌለኝ ነው እንጂ በደንብ አብራራልሃለሁ። ሁለተኛ እኛ ፕሮቶ ኢቫንጀሊየም ኦፍ ጄምስን አንድ እኔ አልጠቀስኩልህም፣ ሁለት ራስን የጠቀስከው ገብቷል። ሲዶ እየተባለ የሚጠራ መጽሐፍ ነው። ምክንያቱም ለምንድን ነው ይሄ የተባለው ሲባል ያዕቆብ በነበረበት ጊዜ የተጻፈ መጽሐፍ አይደለም፣ ሚድ ሰከንድ ሴንቸሪ ላይ የተጻፈ መጽሐፍ ነው።